ከእውቀት ርቀት በሙቀት ነው ያለው። ሙቀቷ በጣም ከባድ ነች። ገብቷል አይደል? ሙቀቷ አስፈላጊ አይደለችም። ዘ ቢጊኒንግ ደግሞ የቢጊነርስ ላክ የሚባል ነገር አለ። ቢዝነስ ላይ እንደተጀመረ የሆነ ነገር ሆይ ሆይ ይባላል። ስለዚህ በቃ አሪፍ ነን ምናምን ይባላል ማለት ነው። ዲሲፕሊኑ ይቀራል። በቃ ድርጅት የተከፈተው ለማገልገል እኮ አለቀ። ደቤስ ነገር ደግሞ ሰው ማገልገል እንደ ሰው ድንጋይ ያገለግል የለ ጠርቦ ምናምን ከድንጋዩ ጋር ዲስከስ ያደርግ የለ በቃ ትትና ዝቅ ማለት እኮ አስፈላጊ ነው። አካፋ እኮ ብዙ ያፈሰው እኮ ዝቅ ስላለ ዝቅ እንጂ ቢቆምስ እንደዚህ ቢሆንስ አንድ አፈር ማፈሳችን እንዲህ ቢሆን አይ በቃ ዝቅ በራሱ ይታፈሳል። ውድ የራይዝ አፕ ቤተሰቦች ዛሬ ደግሞ ሌላ ልዩ እንግዳ ይዘንላችሁ መተናል። እንደተለመደው የዛሬው እንግዳችን ደግሞ ከ27 በላይ ድርጅቶችን ያደራጀ የሊደርሺፕ አስተማሪው በመሆኑ ብዙዎቻችሁ ታውቃላችሁ። በተለያዩ መድረኮች ላይ ሲያሰለጥንም ታውቁታላችሁ። ዮሴፍ በቀለ ዛሬ ከኛ ጋር ነው። ጆሲ እንኳን ደህና መጣ። ቴንክ ዩ ያሬዱ፣ አመሰግናለሁ ስለጋበዛችሁኝ። ምንም ማለት ኦዲ ፕራክቲሽነር ይባላል ሙያችሁ አይደል ጆሲ? ትክክል ነው ያሬዱ። ምን ማለት ነው ኦዲ? ኦርጋናይዜሽናል ዲቨሎፕመንት ፕራክቲስ ማለት ነው። ድርጅቶችን የማበልጸግ ስራ ነው የምንሰራው ማለት ነው። ድርጅት የማበልጸግ ስራ ሲባል ከሀሳብ ጀምሮ ከአዋጭነት ጥናት ጀምሮ አጠቃላይ ሙሉ ድርጅቱ የሚያስፈልጉትን ኦርጋናይዜሽናል ዋይት ፔፐሮች፣ ማኒንግ ፕላን፣ የሰው የቅጥር ሁኔታን በማዘጋጀት ለምሳሌ ብዙ የሚታወቀው ኤችአር ማኑዋል፣ ማርኬቲንግ ማኑዋል፣ ፋይናንሻል ማኑዋሎችን፣ ኤስኦፒዎችን፣ ስታንዳርድ ኦፕሬቲንግ ፕሮሲጀር ማኑዋሎችን ማዘጋጀት፣ ስትራቴጂዎችን መቅረጽ፣ እነዚህ ነገሮች የሚያሟላ ማለት ነው። ኦሊኖል ድርጅቱ ከጥንስስ እስከ ስራ እስኪገባ ድረስ እስከ መከወን ድረስ እስኪደርስ ድረስ የሚያስፈልጉትን ነገሮች በሙሉ የሚሰራ ድርጅት ማለት ነው። የሚሰራ ስራ ማለት ነው ኦዲ ፕራክቲሽነር ማለት ነው። እና ከ27 በላይ ደግሞ ድርጅቶችን አደራጅተሃል። እስኪ ምን አይነት ስሜት ይሰጣል? ደስ ይለኛል። በጣም ደስተኛ ነኝ። ምክንያቱም ሰዎች ድርጅት ሲመሰረት ሰዎች የስራ እድል ያገኛሉ። በስራ እድል ውስጥ ደግሞ የመኖርን አጋጣሚ አቅማቸውን፣ ብቃታቸውን፣ ነገ ህልማቸውን ማራመድ የሚችሉበት እድል የሚፈጥር ነው ማለት ነው። እና እኔ እንደ ትልቅ ነገር ነው የማየው። ተቋማት ላይ መስራት ድህነትን እንደ መዋጋት ነው የማየው። ምክንያቱም በተቋማት ውስጥ ሰዎች ስራ ያገኛሉ። በስራ ውስጥ ደግሞ ሰዎች ጠረጴዛቸው ላይ ምግብ ያገኛሉ። ቁምሳጥናቸው ላይ ልብስ፣ ኪሳቸው ላይ ወይ ባንክ አካውንታቸው ላይ ብር የማግኘት አጋጣሚ ይኖራል። በዚህ ውስጥ ሰዎች የተማሩበትን ያጠኑበትን አሁን ማድረግ የሚችሉበትን መደላድል ይፈጥራልና ድርጅቶች በጣም አስፈላጊ ናቸው። ትልቁ የድህነትን መቅረፊያ መንገድ ብቸኛው መንገድ ድርጅቶችን ማበልጸግ ነው። ድርጅቶችን ማቅናት ነው፣ ከፍ ማድረግ ነው። ምክንያቱም ተመልከት፣ ዎልማርት አንድ ግለሰብ ነው አይደለ? ግን ከአሜሪካ መንግስት ቀጥሎ ወደ 2 ሚሊዮን በላይ ሰራተኛ ያለው ተቋም ነው። የአንድ ግለሰብ ሳም ዋልተን የሚባል ሰው እና ብዙ ሱፐርማርኬቶችን አለ። ሜድሮክን ተመልከት፣ ኢትዮጵያ ውስጥ ከ50 ምናምን ሺህ በላይ ሰራተኛ ያለው በግለሰብ ነው አይደለ? ስለዚህ እንደዚህ አይነት ተቋማት መኖራቸው ለብዙ ሰዎች እድል የሚሰጡ ናቸው ማለት ነው። እና መኖርን ጣዕም እንዲኖረው ከሚያደርጉ ነገሮች አንዱ ድርጅቶች ናቸው። እንደ ትላልቅ ሀገራት እኮ የተገነቡት እኮ በግለሰቦች ነው። የመንግስት ሚናም ፖሊሲ ነው፣ የፖሊሲ ሚና ነው መንግስት የሚጫወተው ሚና ማለት ነው። ስለዚህ ድርጅቶችን ማገዝ፣ ወጣቱን ወደ ስራ ማምጣት ማለት ነው። ወጣቱ በመጣ መጠን ደግሞ አዳዲስ ነገሮች፣ ፈጠራዎች፣ ብዙ ትላልቅ ነገሮች ይኖራሉ። በዚህም ውስጥ ትርጉም ያለው ህይወት መምራት የሚችሉበትን አጋጣሚ ይፈጥራል ማለት ነው። የአንድ ድርጅት እነዚህ ያልካቸው ማኑዋሎች ሁሉ ባይኖሩት ምን ይሆናል? እኔ አልፈልግም እነዚህን ሁሉ ዝም ብዬ እኔ ስራ መስራት ነው ፈልገው ቢል በቃ ንግድ ፍቃድ ብቻ ሆኖ ይቀራል። እንዴት? በቃ የለም በህይወት የሌለ ድርጅት ማለት ንግድ ፍቃድ ላይ አለ ወረቀት ላይ ማለት ነው። በአካል ግን የሌለ ማለት ይወድቃል ድርጅቶች። ምክንያቱም አሁን በአለማችን ላይ ለርኒንግ ኦርጋናይዜሽን የሚባሉ ናቸው በጣም ኤክሲድ እያደረጉ ያሉት። በጣም ከፍ እያሉ እየመጡ ያሉ ድርጅቶች ለርኒንግ ኦርጋናይዜሽን እየተማሩ አዳዲስ አሰራርን እያመጡ ዘልማዳቸውን እየታገሉ እየቀየሩ ያሉ ድርጅቶች ናቸው እየበሰሉ እያደጉ ያሉት። አሁን ትላማታ ምን ሳስብ ነበር የሚገርም ኢትዮጵያ ውስጥ ለምንድን ነው ድርጅቶች በተለይ ግለሰብ የተመሰሩት ድርጅቶች ዘላቂ ሆነ? ለምሳሌ 100 ዓመት የሆኑ ድርጅት አለ ኢትዮጵያ ውስጥ? አይ ቲንክ የለም አይደለ? ለምንድን ነው? ሌሎች ሀገሮች ላይ እኮ ብዙ አለ። 100 ዓመት 200 ዓመት 150 ዓመት አሉ። አሁን ፊንላንድ ካምፓኒ ኖኪያ እኮ 150 ምናምን ዓመት በላይ ካምፓኒ ነው። ረጅም ዓመት ኤክስፒሪየንስ ያለው ብዙ ጄኔሬሽን ማለት ነው። ብዙ ጄኔሬሽን እነ ሂልተን እና ሆቴሎች ውስጥ ተመለከቱ እኮ ብዙ ዓመት ካምፓኒዎች ናቸው። ረጃጅም ዓመት የቆዩ ካምፓኒዎች አሉ በውጭ ሀገር ላይ። ኢትዮጵያ ውስጥ ለምንድን ነው የሌለው? ይሄንን ሳስብ ነበር ማታ። ምንድነው ችግራችን? ዋይ ኢት ለምንድን ነው ይሄ ነገር የሆነው? ያው ገብቷል አይደለ? ከእውቀት መራቅ የሚያመጣቸው ተጽዕኖች ለምንድን ነው? ከእውቀት ርቀናል። በሙቀት ነው ያለነው።
ሙቀቷ በጣም ከባድ ነች። ገብቷል አይደል? ሙቀቷ አስፈላጊ አይደለችም። መሻገር አለበት። ትውልድ እየመጣ ነው። አንዴ የሆነ እንትን ሊትሬቸር ሳነብ ኮንጎ ጉሚ የሚባል ካምፓኒ 60 ጄኔሬሽን 1500 ዓመት የቆየ ካምፓኒ ነው። 2006 ላይ ነው የተሸጠው። ኮንስትራክሽን ካምፓኒ ነው። ቴምፕሎች ነው የሚሰራው ጃፓን ውስጥ። ኮንጎ ጉሚ የሚባል 1600 ዓመት አካባቢ 2006 ላይ ሌላ ኮንስትራክሽን ካምፓኒ ነው የገዛው። 60 ትውልድ ነው የተሸጋገረው። 60 ትውልድ የቤተሰብ ቢዝነስ ነው። ቢዝነስ በቃ ቴምፕል ነው የሚሰሩት። ጃፓን ውስጥ ቴምፕል ነው የሚሰሩት። ቴምፕል ሰራተኞች ናቸው። በቃ ነው መሸጋገር አለበት። ስለዚህ እውቀት ያስፈልጋል። ዝም ብሎ በሙቀት አይደለም። ገባ እና እንደዛ ለማሻገር የሚቻለውን ነገር ያስፈልጋል። ከሚያሻግሩ ነገሮች መካከል ደግሞ አንዱ ስትራቴጂ ያስፈልጋል፣ ስታንዳርድ ያስፈልጋል። ኦፕሬሽናል ስታንዳርዶች ኦርጋናይዜሽናል ዋይት ፔፐርስ የሚባሉት እንደ ምሰሶ ናቸው፣ እንደ አምድ ናቸው የሚያገለግሉት። ድርጅቱ በትክክል መሰረት ላይ በጽኑ መሰረት ላይ እንዲቆም የሚያደርጉት እነሱ ናቸው ማለት ነው። የዚህ ሀገር እንዳልከው ምናልባት ወደ ሁለተኛ ትውልድ እየተሸጋገሩ ያሉ ሰዎቹ በህይወት ያሉም በህይወት የሌሉም አሉ። የዋሪትን ልናይ እንችላለን፣ ቀስተ ደመና ልናይ እንችላለን። አሁን ወደ ሁለተኛ ትውልድ ዞሮ በጣም ጥሩ ፈንክሽን እያደረገ እንደውም እየሰፋ ያሉ ድርጅቶች አሉ። እነዚህ ብልህ መሪዎች ያሏቸው ናቸው ማለት ነው። ወይም ደግሞ አሁን ባልከው መንገድ የተገነቡ ናቸው ልንል እንችላለን። ድርጅት እንደ ግለሰብ ልታዩ ትችላለህ። ያሬደው እኔ እናንተ ያምንና ህመማችን በትክክል ማስታመም ካልቻለ ምን ሆናለን? ተቆፍራ አይደለ አካፋና ዶማ ጨዋታ ይመጣል አይደል? በቃ ስለዚህ ወደዛ ነገር እንዳንሄድ መታከም አለብን አይደል? ድርጅትም እንደዚህ ነው። በሚኖርበት ጊዜ ጤንነቱ፣ እንቅስቃሴው በተለያየ መልኩ ይለካል። በፋይናንስ ይለካል፣ በከስተመር ሰርቪስ ይለካል፣ በኦፕሬሽን ይለካል፣ በኤምፕሎይ ይለካል። ስለዚህ እንቅስቃሴውን እያየን የማናስተካክል ከሆነ የኋላ መውደቁ የማይቀር ነው ማለት ነው። ስለዚህ ትልቁ ደግሞ ሚና ድርጅት ላይ ሊደርሺፕ ነው። በቃ ትልቁን ሚና የሚጫወተው በቃ የአንበሳው ድርሻ የሊደርሺፕ ድርሻ ነው ማለት ነው። ስለዚህ መሪዎች ድርጅቱን ወደሚቀጥለው ምዕራፍ በማሻገር ረገድ ላይ የሚጫወቱት ሚና ተተኪነት የለውም። በጣም አስፈላጊ ነው። እነሱ በትክክል ባልተጫወቱ ቁጥር ግን ድርጅቱ እየደነዘ መጨረሻ ላይ ይወድቃል፣ ፎል ያደርጋል። በቃ ምክንያቱም አይደለም ረጅም ዓመት የቆየ ብዙ አዳዲስ ካምፓኒዎች በብዙ ኢነርጂ ይነሱና 80% አካባቢ 5 ዓመት ሳይሞላቸው ይወድቃሉ። አንደኛው ትንሹ ሳይክል 5 ዓመት ነች። 5 ዓመት ሳይሞላቸው 80% አዳዲስ ድርጅቶች ሁሉ ጊዜ ይወድቃሉ። ስለዚህ በትክክል ካልተመራ፣ በትክክል ካልተያዘ ሁሉንም ሚዛኑን ጠብቀ ማለት ነው። የፋይናንሱን ስታንዳርድ፣ ምናልባት የኢንተርናል ፕሮሰሱን፣ የከስተመር ሳቲስፋክሽን፣ ኢምፕሎይ ዴቨሎፕመንትን እነዚህም በትክክል ስታንዳርድ እንትናቸው ሚዛናቸውን ጠብቀ ካልሄድክ የኋላ መዘዙ በጣም የከፋ ነው ማለት ነው። ያቆስላል። በነገር ላይ እንደ ጦርነት 5 ዓመት ሳይሞላቸው ብዙ ጊዜ ይወድቃሉ። ለምን? በአብዛኛው የሊደርሺፕ ችግር ነው በአብዛኛው የሚነሳው። አንዳንዶች ፋይናንስ ምናምን ያነሳሉ። በአብዛኛው ግን የሊደርሺፕ ችግር ነው የሚገጥማቸው። በትክክል ከቆሙበት ስታንዳርድ ጋር በተያያዘ ከሚሰሩባቸው መንገዶች ጤናማ ባለመሆናቸው ምክንያት፣ ሚዛናቸውን ባለመጠበቃቸው ምክንያት፣ ተገቢ እንቅስቃሴ ባለማድረጋቸው ምክንያት ይወድቃሉ። ኢን ዘ ቢጊኒንግ ደግሞ የቢጊነር ስላክ የሚባል ነገር አለ። ቢዝነስ ላይ እንደተጀመረ የሆነ ነገር ሆይ ይባላል። ስለዚህ በቃ አሪፍ ነን ምናምን ይባላል ማለት ነው። ዲሲፕሊኑ ይቀራል። ትልቁ የውድቀት ምንጭ ከሚባሉ ነገሮች አንዱ የዲሲፕሊን ማጣት ነው። የነበረን ዲሲፕሊን ላክ እናደርግና ብዙ ግን እንጠብቃለን። ትላንት በዲሲፕሊን ውስጥ ያገኘነውን ዲሲፕሊን ሳንሆን በስርዓት ውስጥ ሳንሆን ለማግኘት ጥረት እናደርጋለን። በዚህም እሱ ሌላ አንደኛው እንወድቃለን። ግን ከ5 ዓመት በላይ ሄዷል ማለት ዋስትና የለውም። የለውም። ኤኒ ታይም ትላልቅ ግዙፍ ካምፓኒዎች እኮ ይወድቃሉ። ግዙፍ ትላልቅ በጣም ብዙ ዓመት ኤክስፒሪየንስ ያላቸው እንዴ ኖኪያ አሁን አለ እንዴ? የት ሄደ? ኖኪያ የለም፣ ኮዳክም የለም። 150 ዓመት ፊሊፕስ አለ እንዴ? የለም ማለት እንዴ? ፓናሶኒክ አሉ እንዴ? የለም። ስለዚህ ትላልቅ ተቋማት ነበሩ። ቆይታቸው ራሱ ዋስትና አይደለም። በመቆየት አይደለም። ዘመኑን እየቃኙ ወደፊት እያዩ የሚመጣውን ጊዜ ራሳቸውን ከሱ ጋር እያዋሃዱ መቀጠል ነው አንደኛው። ምክንያቱም አሁን እነ ፓናሶኒክ ምናምን ስትመለከት በወቅቱ በጣም ትልቅ ነበሩ፣ ግዙፍ ነበሩ። ብዙ የፓናሶኒክ እቃዎች አሉ አይደለ? መፍጫው ምናምን ሰውየው ኮኖሱኩ ማትሱሺታ ይባላል። ብዙ ትምህርት የገፋ ሰው አይደለም። የሊደርሺፕ ስኪሉ ግን በጣም የሚገርም ነበረ። ግን መቀጠል አልቻለም። ኢንስቲትዩሽኖች ሁላ የተቋቋሙ ጃፓን ውስጥ
እና የጃፓን ውስጥ የማኔጅመንት ጋርድ ነው የሚሉት የማኔጅመንት ጋርድ ነው የሚሉት ኮኖሱኩ ማትሱሺታ ሰውየው ማለት ነው ኦነር ባለቤቱ ስሙ ግን መያዝ በጣም ይገርም ኮኖሱኩ ማትሱሺታ ይመቸኛል በለው ብትለኝ ራስ አሉ የሊደርሺፕ መጽሐፍ ከሚነሱዎች አንዱ ነው በነገር ላይ በጣም በጣም ትልቅ ነው ስብዕና ካላቸው የሊደርሺፕ ላይ ስኪል ካላቸው ሰዎች የሚነሳ ነው ኮሜንት ሰራተኞቹን የሚሰጠው አስፈቅዶ ነው ዋው የማኔጅመንት ጋርድ ነው የሚሉት የሚገርም ነው እንደ ጣዖት የሚያመልኩት ሰው ነው ኢንስቲትዩሽኖችም አሉት ግን ጊዜና ወቅቱን በዋጀ መልኩ ካልተንቀሳቀስክ በቃ አንዳንድ ሰው ገጥሞ አቅም 7ኛ ክፍል ላይ ማትስ እኮ ፈልጥ ነበረ 8 ላይ ምናምን አሁን ምንድነው ያለ ነው ጥያቄው አሁን አይደል ከእጄ በጉንጬ እኮ ይባላል ጉንጭ ላይ እኮ ያለው ነው ጨዋታው እጅ ማለት ትመነተፍ ይችላል እኮ ተቀጥቅጣም ሊወሰድብ ይችላል ስለዚህ ኤግዛክትሊ ውስጥ ያለውን ነገር ነው በትክክል ያስከውን ነገር ነው እርግጠኛ መሆን ያለብህ ማለትና በፊት እኮ ጸጉር ነበረኝ እንደማለት ማለት አይተዋል አሁን እኛ እየሄደ ነው የት እንደገባና አቅም ኋላኪስ ፈልጥ ይሸናል ለማስመለስ ጥረት እያደረግን ነው ስለዚህ የነዚህ የሊደርሺፕ ኳሊቲ ቢዝነስ እንዲቀጥል ያደርገዋል ማለት ነው እንዳይሸጋገርም ያደርገው ደግሞ አንደኛ ዘመንና ለማየት ሁለት ደግሞ እነዚህን የቆሙበት መሰረት ራሱ ወሳኝነት አለው ስለዚህ እናንተ ጆሲ አንተ የምትሰራው ስራ ኦዲ ፕራክቲሽነር መሆነ እነዚህ ነገሮች እንዲቀጥሉ ሊያስችል የሚያስችል ነው ትክክል ነው ትክክል ነው ወደ ሊደርሺፕ እንምጣ ጆሲ አንምጣ ፈታ ያላችሁ ብዬ ነው ተመልካቾች ተዝናናችሁ እንደሰሙ እንፈልጋለን ትክክል ለዛ ነው ትንሽ ጨዋታ እንከትበታለን ቀልድ ይከበር በደንብ በነገራችን ላይ ይሄ ጨዋታ አስተናሳ የኛ የራይዝ አፕ ተመልካቾች እያዩን ያሉት 80% ሰብስክራይብ ያላረጉ ነው እያዩን ያሉት ታው እንጂ ምን ማለት ነው እንዴት ያደርጋሉ ሰብስክራይብ አድርጉ በልኝ ፕሊዝ ተመልካቾች ይሄን ነገር ሰብስክራይብ አድርጉ ብዙዎች ላይ እንዲዳረስ እንፈልጋለን ቁም ነገር እያዋዛን እየተቀላልን ይጫወትን ቁም ነገር እንድትቀስሙ እንፈልጋለን ወጣቶች አሁን እያይ በቃ በጣም ጥሩ አሁን ሰብስክራይብ እንድታደርጉ አንተኛው ከያረክ ከኋላ ያለው ስለዚህ ሰብስክራይብ እንድታደርጉ እንፈልጋለን ፕሮግራሙ ለብዙዎች እንዲዳረሱ ኮሜንት እንድትሰጡን እንፈልጋለን የምትፈልጓቸው ሰዎች ካሉ ደግሞ እንዲሁም እነዚህ ሰዎች አምጡልን ብትሉ እምጥም ስምጥም ገብተን እናመጣቸዋለን አትጠራጠሩ በጣም አሪፍ ጨዋታ በመሃል ያደረግነው የግድ ነው አንተ ሊደርሺፕም ነው ማስተርስን የሰራኸው በሊደርሺፕ ብዙ ስራዎች የሰራ ታስተምራለህም ብዙ ካምፓኒዎች ጋር ምሰራለህ እና እነዚህ ጋር በተያያዘ ወደዚህ መንገድ እንድትመጣ ያደረገህ ምንድነው ቁጭት ማለት ኢትዮጵያ ሆስፒታል ነው ምናምን እንሰማለን ደጋግመን ሆስፒታል ነው በጣም ግዳ ተቀባይ ነው የሚንከባከብ ነው ህዝቡ እንደዚህ ነው የሚባል ነገር ሰማለውና በአጋጣሚ በህይወቴ ጎዳና ላይ አልነበረም ዲፕሎማ ያጠና ነው ማለት ውስጥ ያለ በህይወት ጎዳና ላይ ግን የተቀላቀለ ነገር አይደለም ምን ለማለት ፈልጌ ነው ትምህርት የተማርኩት ኮተቤ ኮሌጅ ነው ቲቺንግ ነው የተማርኩት ዲፕሎማ እና እርሊ የመጀመሪያ ስራ ከእንትን ነው የጀመርኩት ትራንስሌተር ነበርኩ ማዘር ቴሬዛ ጋር አስተረጉም ነበር እንግሊዝኛና አማርኛ አስተረጉም ነበር ከዛ እየተማርኩ ቋንቋ ትምህርት ቤት ሴንት ሜሪ ገባውና እንግሊዝኛ ጥሩ ነው ገርሟቸዋል እንግሊዝኛ እንደዚህ ይሻልክ እንዴት እኛ ጋር ተመጣጣላ ማየት ፈልጌ ነው ምክንያቱም 12 እንደጨረስኩ ነው ማዘር ቴሬዛ ጋር ትራንስሌተር ሆኜ የተቀጠርኩት ማለት ነው ከዛ በኋላ ሁሌ ግን ቁጭት አለኝ ይሄ ቢዝነስ ወርልድ ላይ በተለይ የተጨብጭቦ ነይ ምናምን ሲባል ሰው በጣም ደስ አይለኝ ይከፋኛል ሰርቪስ ላይ ማለት በቃ ትክክል አይደለም ምክንያቱም ምንድነው ጭብጨባ ኢትዮጵያዊ እኮ አስተናጋጅ ነው እኛ እግር አጥባት ታግም ያሄዱ አውቃለሁ እንግዳ መጥቶ እግር ነው ጫማ ያልክበት ጊዜ የለም በጣም ጠንክሮ ምናምን እኔ አጥቤ ያውቃለሁ እግር እንግዳ መጥቶ ከቤተሰብ ከገጠር መጥቶ አጥቤ ያውቃለሁ ብዙ ጊዜ አጥቤ በጣም እንጆ አድርጌ ነው ማጥበብ ነገር ደስ ብሎኝ ማለት ነው ይሄንን ባህል ውስጥ ያደገ ሰው እንዴት ተጨብጭቦለት እንዴት እየተጠራ ያስተናግዳል ይሄ እኮ መሸጥ ያለበት እኮ ነገር ነው ይሄ ሐሳብ የሚሸጥ ነገር ነው ከዛ አንፃር ይሄንን ሲጨርስ ኦኬ እንትን አለኝ ትንሽ ቅር ያለኝ ነገር አለ ይሄ ነገር እንዴት ነው ምን ማድረግ እችላለሁ ምን ልሰራ እችላለሁ ከዛ ዲግሪን 6 ኪሎ ነው የተማርኩት ፎሬን ላንጉዌጅ ሊትሬቸር ነው ያጠናሁት ማይነር ቲያትሪካል አርት ነው አንዳንዴ ቀልድ ምናምን ሲመጣብኝ የዛች ቅሬት ነች ብላችሁ እንትን በሏት እንዳትቀየሙ ከዛ አንፃር ይሄ ነገር ትክክላልና በአጋጣሚ ሆኖ ልክ ዲግሪን ስጨርስ መመረቂያ ጽሁፌን ፖላይትነስ ፌኖሜና ሪፍሌክትድ ኢን ሆቴል ሴቲንግ የሚል ነው የሰራሁት ትትና በሆቴል ድባብ ውስጥ እንዴት ይገለጻል የሚል ሐሳብ ላይ ነበር የሰራሁት ፓናሮማ ሆቴል ወደ ለሞቴል ጋራ እዛ ጋር ጥናቴን አድርጌ በጣም ቆንጆ ፔፐር በ50 ዓመት ታሪክ ውስጥ እኛ ስንጨርስ
ወደ 50 ዓመት አካባቢ ሆኖታል 6 ኪሎ ዩኒቨርሲቲ። እንደዚህ አይነት ፔፐር የለም እስኪባል ድረስ በጣም ቆንጆ ፔፐር ነበር የሰራሁት። እንዴት አሰብከው እስኪባል ድረስ ማለትና ኦሪጂናል የሆነ ነገር ዴሊቨር ማድረግ ፈልግ ነበር። ከዛ የዛኔ ሆቴል ኢንዱስትሪ ተቀላቀልኩ። ያምፈልገው ሐሳብ መጣ ማለት ነው። ተማርኩት ፎሪን ላንጉዌጅ ሊትሬቸር ነው፣ አይገናኝም። ግን መመረቂያዬን ወደዚህ ፕራግማቲክስ የሚባል ትምህርት ተምረን ነበር። ቋንቋ አጠቃቀም ላይ እንዴት ነው ቋንቋን የምንጠቀም? ምሳሌ መስኮት ይዘጋ ከምትል እቺ ነገር ንፋሱ ኃይለኛ ነው ካልክ ያው ይዘጋ ዳጊ ነው ይዘጋ። እንደዚህ አይነትን አጠቃቀሞች ፕራግማቲክስ የሚባል የቋንቋ ትምህርት ይሄንን እንዴት ልንጠቀመው እንችላለን ከሱ ጋር አያይዤ ይሄንን ፔፐር ሰራው። በዛም አጋጣሚ ሆቴል ኢንዱስትሪ ላይ መምጣት የምችልበትን መደላደል ፈጠርኩ ማለት። ከዛ ቀደሞ ግን ያልነገርኩ ዲፕሎማዬን ካይስኩ በኋላ ማለት ነው የመጀመሪያ 2008 ላይ ኩሪፍቱ ሪዞርት ማኔጅመንት ቲም ዲቨሎፕመንት ላይ አግዣቸዋለሁ። ትልቅ ስራ ነው የሰራሁት። 16 ማኔጀሮችን የማብቃት ስራ አሰልጠኜ 64 ሰዓት የማብቃት ስራ ሰርቻለሁ። ዲፕሎማዬን ይዤ ማለት ነው። ለምን ያልክ እንደሆነ እኔ ልቤ በአጋጣሚ ሆኖ የሆስፒታሊቲ ኢንዱስትሪ ላይ ይሄ ማኔጅመንት ላይ ሊደርሺፕ ላይ ነው በጣም ትኩረት የማደርገው። ከዛ አንጻር ኦኬ እዚህ ነገር ላይ ገባው። በዛ የተቀጣጠለ ኤነርጂ ዲግሪን ሰራ እነሱን ይሄንን ጥናት አካተትኩበት። ብዙ ማነባቸው መጽሐፎች ቢዝነስና ቢዝነስ ሪሌትድ ናቸው። ነኝ ከሊትሬቸሩ በላይ በጣም የሚስበኝና ትልቅ ልቤን የሚያሞቀው እነዚህ አይነት ሀሳቦች ላይ መስራት ነው። ማገዝ ድርጅቶች ላይና ፕሮፌሽናል የሆነ ሰርቪስ ማየት ፈልጋለሁ። ኤቭሪዌር ስትሄድ በጣም በቃ ደስ የሚል ፍሎለስ የሆነ ሰርቪስ ማየት ፈልጋለሁ። ለዛ ደግሞ የሆነ ነገር እኔ ማበርከት ፈልጋለሁ። እንዳልኩ ቁጭትም አለብኝ። ማጨብጨብ ነይ ምናምን ያልተገቡ የአገልግሎት እይታዎችን ማየት አልፈልግም። ድርጅት የተከፈተው እኮ ለማገልገል በቃ ለማገልገል ተከፍሎ በነፃ እግር እያጠብክ እንደዛ አይነት ኮሚቴ እጅ ያስታጠብክ ለክሶ ላይ ቆመ ተሰልፈ እጅ ምናምን ያሳጠብክ ይሄ ትትና እኮ ባህላችን ውስጥ አለ። ለክሶ ላይ አለ፣ ሀዘን ላይ አለ፣ ድግስ ላይ አለ፣ ኦሊኖ አለ። ወደ ቢዝነስ ሲመጣ ምንድነው የያዘን? ምንድነው ጠፍሮ የያዘን? ሶ ይሄ ትክክል አይደለም፣ ይጋጭብኝ ነበር። እሱ ላይ የሆነች ነገር ትንሽ ድሮፕ ኦፍ ነገር ለመፍጠር ወደዚህኛው ተቀላቀለ። ምንድነው ግን አሁን ለምሳሌ ገጠር ስትሄድ ሰርቪሱ አልጋ ይለቀቅልሃል። አዎ በጣም ይገርም ነው። ሲመጡም እግር ይታጠባል ምናምንና ልክ ቢዝነስ ሲሆን ያውም ተከፍሎ ሲሆን እሱ እኮ ነው በቃ ቆይ በነፃ ይህን ሁሉ ነገር ካረክ ተከፍሎ አትገለበጥም? እኔ እሱን እኮ ነው የምልህ። አሁን ይሄ እኔ በቃ ያልተመለሰልኝ ጥያቄ ምንድነው እላለሁ። ማለት ከክብር ጋር ይገናኛል እንደዛ አይነት ነገር። ትዕቢት አለብን፣ ጉራ አለብን፣ ቆዳችን ይጠብናል ተወጣጥረን። ምንድነው የቸገረን? እኔ በጣም የሚገርመኝ እኮ እሱ ነው። ምንድነው የቸገረን? ምክንያቱም በቃ ድርጅት የተከፈተው ለማገልገል እኮ ነው። አለቀ። ደቤስ ነገር ደግሞ ሰው ማገልገል ነው። ሰው ማገልገል እንዴ ሰው ድንጋይ ያገለግል እንዴ? ጠርቦ ምናምን ከድንጋዩ ጋር ዲስከስ ያደርግልኝ በቃ ከብረት ጋር ዲስከስ ያደርግልኝ ሰው ከሚያወራ ሰው ጋር እንዴ ድንጋዩ ፈለቀ አርገህ ስትሰራው ምርጥ አርገህ ምትምትል እኮ አስተያየት እኮ አይሰጥም። አይሰጥም። ብረቱም በፈለገ ሌላ ማሽነሪ የምትሰራ ሰው አስተያየት አታውቅ። ሰው እኮ አስተያየት ይሰጣል። ከፈለክ ይስማል፣ ከፈለክ ያክፋል፣ ከፈለክ በቲፕ ያስጨንቃል፣ ከፈለክ ህይወትን ይቀይረዋል ያገለገልከው ሰው በቃ። ስለዚህ እኔ ምንድነው ይሄ ነገር ምን አይነት ነገር ነው ብዬ አስባለሁ። እዛ እሱን ለመቀየር የተወሰነች ነገር ኮንትሪቢዩት ለማድረግ እዚህ ስራ ላይ እንግዲህ ኦልሞስት ወደ 17 ዓመት አካባቢ ምናምን ቆይቻለሁ። ሰርቪስም በከስተመር ሰርቪስም ከስተመር ኬርም እነዚህ እና ሪሌትድ የሆኑ ነገሮችን በማስተማር ረጅም ጊዜ ቆይታል። ግን አሁንም እነዚህ ነገሮች በጣም የአገልግሎት ቁስለት ወይም ማነከስ ልንለው የምንችለው አለ ኢትዮጵያ ውስጥ። በጣም ጥሩ ሬስቶራንት ሆኖ ዌተሩ ላይ አቲቲዩድ ልታይ ትችላለህ። ተገልጋዩም ደግሞ ልክ ዌተሩን እንደሚያገለግለው እሱን ሊያገለግል እንደቆመ ሰው ሳይሆን ልክ እንደ ባሪያ ነገር ነው የሚያየው። እና ይሄ ማይንድሴት ከየት እንደመጣ አይገባኝም። እና ብዙ ነገሮች ትቀይራለህ። ሜዠርመንት አለው። አሁን አንተ ካሰለጠንክ በኋላ ሰዎች ገብቷቸው ሰርቪሳቸውን እንዳስተካከሉ በወቅት በዛ ሰዓት አሃ ሞመንት ይፈጠርላቸዋል። ኦኬ ይላሉ። ግን ባህሪ የተገነባ ባህሪ ስለሆነ ያኛው ፕራይድ ፎልስ ፕራይድ ልንለው እንችላለን። እሱ መልሶ ደግሞ ቦታውን ይወስዳል። እኔ ኖርማል እኔ ራሴ አገልጋይ ነኝ። በነገር ላይ በጣም ጆ ያደርጋለሁ ሰው በማገልገል። እንደውም አንዴ የማስታውሰው ቴራፒውቲክ የሚባል ስፓ ማናጅ አደረግ ነበር። እሺ ሂዊ ታውቀዋለህ እንዴ? እና እዛ ማናጅ እያደረኩ አንዲት ሴት መጣች እና ስትመጣ ጫማዋ አቧራ ምናምን ሆኗል። በቃ በጣም ደክሟታል። እና አውልቂ ብዬ
እግሯን እሷ ስታጠብ እኔ ጫማውን እያጠብኩ ነበር። ጫማውን ወስጄ ጫማውን በደንብ አድርጌ ማለት ነው። እሷ ደግሞ እዛ እግሯን ምናምን ታጥባ ማለት ነው። ማሳጅ ልትገባ ነው። በቃ በደንብ ጫማ አጥቤ ማለት ነው። ሰርቪስ እኔ ማናጀር ነኝ። እዛ የሚሰሩ ልጆች አሉ። እቺን ጠቡ ማለት ይችላል። በጣም ነው እንጂ የማደርገው መስራት ማገልገል። ሰዎች ሊሰጡ የሚችሉ ስም ይኖራል አሽቄ ምናምን። አዎ የፈለገው ሊሆን ይችላል። ምንም በቃ እንትን አይለኝም። በጣም ደስ ይለኛል ማገልገል። በጣም ነው እንጂ የማደርገው ማለት ትልቅ መብት እኮ ነው ማገልገል። በጣም ትልቅ መብት እኮ ነው። ምን ሆነሃል እንዴ? ስለዚህ ሌላስ ምን መገለጫ አለን ከማገልገል ውጪ? ምን ልናደርግ እንችላለን? መስራት እኮ አለብን። ስለዚህ እኛ ያደግነው አገልግለን ያደግነው። ትብዛም ትነስም እጅ አስታጥበናል፣ እግር አጥበናል። እንግዳ ሲመጣ አልጋ ተነስተን ለቀን ሊሆን ይችላል። የተለያየ ምግብ አቅርበን ሊሆን ይችላል። እቃ ተላልከን አምተን ሊሆን ይችላል። በዚህ ውስጥ ያደገ ሰው ተከፍሎት ለምንድን ነው ጥሩ ስራ የማይሰራው? ለእኔ ሁሌ ፓራዶክስ ነው፣ እንቆቅልሽ ነው። በቃ ምናልባት ዝመናን ከዚህ ጋር አገናኝተን ይሆን መዘመን ብለው የምናስበውን ሀሳብ እኔ እንደ ትቢት ነው እንደዛ ነው ፊልም ማድረግ አንዳንዴ የሆነ ትቢተኛ የሆነ ትውልድ አለ ብዬ አስባለሁ። በተለይ ሰርቪስ ላይ ሲመጣ የሚቆለል የሚኮፈስ ምናምን አለ። ትክክል አይደለም። በቃ ትክክል አይደለም። እውነቱን መነጋገር አለብን። ትክክል አይደለም። በተለይ ተከፍሏችሁ የምትሰሩ ሰዎች ለማገልገል ልባችሁ ምሻክር ከሆነ ለማገልገል ፊታችሁ ማይፈታ ከሆነ ተውት ነው። ሌላ ቦታ ሄዱ። ቦታችሁ አይደለም። እንደዛ ነው መነገር ያለበት። ግን አለማወቅ ነው ምንድን ነው? እኔ ብዙ ጊዜ ስቀጥር ሰራተኛ ትኩረት ማድረግ አመለካከት ላይ ነው። በብዙ መልኩ ነው ፈትናቸው አመለካከታቸውን ቼክ ለማድረግ ማለት ነው። ቻሌንጅም ማድረጋቸዋለሁ። ተራ የሚመስሉ ጥያቄዎች ጠይቃቸዋለሁ። ትዕቢታቸውን ለማየት ማለት ነው። የማይመስል ዲግሪ ያለኝ ያለ ሰው አንድና አንድ ደምር አሳይም ቤ ወረቀት ሊሰጥ ይችላል። በቃ እና አንድና አንድ ስደምር እንዴት ነው የምደምረው? ፊትህ ምናምንና በቃ ገብቷል አይደለ? አዎ አዎ። አንድ ሰው በማኔጅመንት ላይ የሚቀጠር ሆቴል ላይ መጥቶ ኢንተርቪው እያደረግ ነው። ማንበብ ትችላለህ ብዬ ጠየቅኩት። እንግሊዝኛ አንድ ደቂቃ ነው የወሰደበት። አዎ ለማለት እንዴት እንደተበሳጨ እንዴት እንደተናደደ ወይ ደም ስሩ ተገታተረ ምናምንና ጓደኛዬም አብሮ ነበር፣ እሱዬ ይባላል። ከሱ ጋር በቃ አንድ ደቂቃ አካባቢ ነው የወሰደበት። በቃ እሱን ለመመለስ ማለት ሲቪው አለ ቱባ የሆነ ሲቪ እኮ ነው 10 ምናምን ዓመት የሰራበት ቦታ አለ ምናምንና ቼክ መደረግ አለበት። ምንድነው ችግሩ? እንዴት እኔን አንድና አንድ እንዴት እኔን ሪዲንግ እንዴት ምናናት በጣም ሲል የሚመስሉ ጥያቄዎች ሰው ልጠይቅ ትችላለህ ማለት ነው። አቲቲዩድ ለማለት አዎ በቃ ትክክል አይደለማ። ምንድነው ከትትና በላይ ትልቅ ነገር አለ እንዴ? ምንም ይኑርህ ምንም ቻል ትሁት ካልንኩ የለህም ያሬዶ። በቃ ትትና ዝቅ ማለት እኮ አስፈላጊ ነው። አካፋ እኮ ብዙ ያፈሰው እኮ ዝቅ ስላለ ዝቅ እንጂ ቢቆምስ እንደዚህ ቢሆንስ አንድ አፈር ማፈሳችን እንዲህ ቢሆን በቃ ራሱ ይታፈሳል። አዎ ግን በጣም በሚደንቅ ሁኔታ ስማቸውን ልንጠራ በምንችል ጥሩ ነገር ስለሆነ በአገልግሎት ልናደንቃቸው የምንችላቸው ድርጅቶች አሉ። 1 2 3 ብለን ልንጠቅሳቸው ምንችል እነዚህ ሰዎች ደግሞ አገልግሎት ኃይሌ ሪዞርት ልናነሳ እንችላለን፣ ኩሪፍቱን ልናነሳ እንችላለን። እነዚህ አገልግሎት ላይ በጣም ሰርተዋል። በጣም አስደማሚ አገልግሎት ይሰጣሉ። ምን አመጣው እሱ? እነዚህ ውስጥ የሚሰሩት ኢትዮጵያውያን ናቸው። ሌላ ቦታ የሚሰራው ኢትዮጵያዊ ነው። እና ምንድነው እኛ ሀገር ላይ ሚስ ከተደረጉ ነገሮች አንዱ በጣም የሚያሳፍረኝና የሚያናደኝ ለስልጠና ባለቤቶች ያላቸው አመለካከት እጅግ አሳፋሪ ነው። በጣም ነው የሚያሳፍረው። እኔ ጋር ሰልጥነው ይሄዳል፣ ጥሉኝ ይሄዳል፣ አላሰለጥንም፣ አንከፍልም፣ ለምንድነው ማሰለጥነው የሚል እጅግ ያደፈ አስተሳሰብ ያላቸው ባለሀብቶች አሉ። ቢዝነሱ ላይ ኖረው ማለት ነው። የምታሰለጥነው እኮ ቤትህ እንዴት እንደሚያስብ እያስረዳኸው ነው። ቤትህ እንዴት መስራት እንዳለበት እያሳየኸው ነው የምታሰለጥነው። ምክንያቱም ይሄ ሰው ኤክስፒሪየንስ ሊኖረው ይችላል፣ ላይኖረው ይችላል። ፎርዛት ማለት እንዴት ነው የምንሰራው ብዬ ስጠይቅህ በስልጠና ነው እያሳየኛል። ስልክ ስታነሳ እንደዚህ ነው የምታነሳው፣ ደንበኛ ሲመጣ እንደዚህ ነው የምታናግረው፣ ሂሳብ ስትጠይቅ እንደዚህ ነው የምታናግረው፣ ተናዶ ተበሳጭቶ ሲመጣ በዚህ መልክ ነው የምትይዘው አይደለም። እርስ በርስ እንደዚህ ነው የምታወሩት፣ እርስ በርስ እንዲህ ነው የምትነጋገሩት፣ እርስ በርስ የምታስቡበት መንገድ ይሄ ነው። ዘርፈ ብዙ የሆኑ ስልጠናዎችን ቤት ውስጥ መሰጠት መቻል አለበት። እንዳንተ ቤት እንዲያስብ ከፈለክ ማለት ነው፣ እንዳንተ ቤት እንዲሰራ ከፈለክ ማለት ነው። በዛ ውስጥ የስልጠና ካልቸር መዳበር አለ። የኩሪፍቱ ሰክሰስ ይሄ ነው። የኃይሌ ሪዞርት ሰክሰስ ይሄ ነው። የማነው ትላልቅ ሆቴሎች ስፔሻሊ እነ ሀያት ሬጀንሲ እነ ጥራልኝ ሸራተን አዲስ
አየር መንገድ ትልቁ አቅማቸው ሰዎችን የመቅረጽ ብቃት አላቸው። እንዲያውም አንዳንዶች ምን ይላሉ? እጅ ከሌለ እንሰጣለን ጥሩ ልብ ይዘና ነው የሚል። ችግር የለውም ሞያ ከሌለ አታስብ፣ እኛ እንሰጣለን። አንተ ብቻ ምን ይዘና ጥሩ ልብ መሰልጠን የሚፈልግ ከትዕቢት ነፃ። አንዴ ኤሊያናን ኦርጋናይዝ እያደረኩ ስፓውን፣ ጂሙን፣ ስዊሚንጉን እኔ ነኝ ኦርጋናይዝ ያደረኩት እና ጂሙ ላይ የሚሰሩ ያው አንዳንድ ጂም አሰልጣኞች ታውቃለህ ኢጎአቸው ረበለ ኢጎ በጣም ተደረግጣ የሬዚስታንስ እንዴ እርግጠኛ ነኝ ከነሱ ተወስዶ ኤልፓ ቢጠቀምበት አንድ ሬዚስታንስ አይቃጠልም። እና አንድ 3 አሰልጣኞች አስቸገሩኝ። ትሬነሮች ናቸው። ትሬነር ናቸው። ስልጠና ሲባል ወስደነዋል እንዴ ምንድነው የወሰዳችሁት? እኔ እኮ ነው ማሰለጥናችሁ። እኔ እኮ የራሴ ስልጠና እነዚህ ነገሮች ነው። ወስደነዋል። ያልወሰድነው ስልጠና የለም። እና 2-3 መከርኳቸው። መጨረሻ ላይ በቃ ተሸኙ። ምክንያቱም ማባረር ማለት የወጣ ሰው መሸኘት ነው አይደለ? መውጣቱን የወጣ ሰው መሸኘት ነው። በቃ የወጣ ሰው ቻው ማለት ነው። እቺ ነገር ተያዘና በቃ ሄዷል ኦሬዲ። እንዴት አንዳንድ ስልጠናዎች አሉ የትም ቦታ ያልሰጠዋቸው ፓተንት የሆኑ ስልጠናዎች አሉ። የራሱ ሙዚቃ ያለው ስልጠና አለ። ለምሳሌ አሰልጠኝ በሙዚቃ ሰመራይዝ ማድረግበት ስልጠና አለ። ሙዚቃውን አታገኙም፣ ስልጠናውንም አታገኙም፣ አይሰጥም። የት ነው ወሰድከው? የት አሰልጠኛ ካለ አታውቅም። ብዙ ስልጠና ነው ወሰድነው ቆጥረን አልጨርሰውም ብሏል። እና በቃ ከባድ የሆነ ነገር በቃ ግን ብታሰለጥነው ራሱ እኮ ይሄ ሰለጥን ማለት ነው። በቃ ዘግቷል። ይሰውዬ እኮ ያሬዶ ዘግቷል። በቃ እንዲያውም አላውቅም እንጂ ታሽጓል የሚል ምልክት ራሱ ብለጥፍበት ሲልድ አድርገህ ገብቷል። በቃ ጨርሷል በለ ሲልድ ማድረጊያ ቢኖር ሲልድ የምታደርጋቸው አይነት ሰዎች ናቸው። እና ይሄ ትክክል አይደለም። ሁሉ ጊዜ ይሰጥ ኮማ ይሰጥ። አንዴ እንዲያውም አንድ ቦታ ነው ምን ያፕና ያረጋል፣ መኪና ይቆማል። ሮንግ አቋቋም ሲቆም ሰውየው ባለቤቱ የህንጻው ባለቤት ያስጠሩታል። ሰውየው ና ከዛ ሰውየው ይጠራል፣ ይሄዳል። እና ተደቡት። ምን ሆነ ነው እንደዚህ የምታረገው ፓርኪንጉ እንዲምታበላሽው ምናምን ብለው ወቃቀሱ። ሰውየው በጣም በቁጣ ይቅርታ ጋሽ ያስተካክላል አሁኑኑ ምናምን ብሎ ሄደና መኪናው እሱ አይደለም የሱ አይደለም የሱና የጓደኛው መኪና አንድ አይነት ነው ከለራቸው፣ ታርጋው ነው የሚለያየው። ሄዶ ጓደኛውን ነገር ጋሽ ተቆጥቷል፣ መኪናውን አንሳት፣ እንዴት እንደዛ ታቆማለህ? በጣም ነው የተናደዱት ምናምን ብሎ እንትን ሰውየው ሰሙ። የት ይግቡ ጠሩትና ይቅርታ አድርግልኝ ልጄ እኔ የተቆጣው ያንተ መስሎ። ችግር የለም እኔ ሌላ ቀን እንደዛ እንዳላረግ ይጠቅመኛል አላቸው። የልቡ ሰፊ ነው። በቃ አሁን ይሄ ሰው ይስተት የለበት ማለት ትምህርት የሆነ የምታውቀው ነገር እኮ የሆነ ሰው በተለየ መንገድ እኮ ሊያሳይ ይችላል። ትክክል ነው አይደል? እድል መስጠት አለብህ። አውቃለሁ እኔ ከኔ በላይ እኔ በቃ በቅቻለሁ በቃ ሰው የለም በዓለም ላይ ብትዞር አታገኝ። በቃ ግን ጆሲ አሁን ስታነሳልኝ ኢትዮጵያ ውስጥ የቢዝነስ ሊደሮች ወይም ኦነሮች የቢዝነስ ኦነሮች አንዳንዶቹ ላይ ችግር አለ አልከኝ። ግን ኦነሩ ደግሞ አሁን ኤሊያና ሆቴል አሰልጥን ብሎ ያሰልጣኝ ከፍሎ አምጥቶ ደግሞ አልሰለጥን የሚል ደግሞ ስታፍም አለ። ትክክል ነው። ስለዚህ በሁሉም ሳይድ ነው ችግሩ አለ በሁሉም ሳይድ አለ። ግን ያው ሁሌ የሚጠየቀው አናት አይደለ? ተጠያቂው ለሁሉ ነገር አይደለ? ለሁለመናችን አናት ነው አይደለ የሚጠየቀው። ከዛ አንፃር እንዳልኩ ነው ድርጅትን አንተ የምትይዘበት መንገድ ነው ለውጥ የሚያመጣው። እንደዚህ አይነት ሰራተኞችን ወደ ቦታቸው ትመልሳቸዋለህ። ሌላ የሚገባቸው ቦታ ላይ እንዲሉ ታደርጋለህ። ቤትህን በመያዝ በማስተዳደር ረገድ ግን 100% ኃላፊነት መውሰድ አለብህ። ውድቀትም ሆነ ስኬት ወደ አንተ ነው የሚመጣው። ልክ ነው። ራይዝ አፕ ውድቀቱ ስኬቱ የማን ነው አይደለ? በቃ ኃላፊነት ትወስዳለህ ማለት ነው። ስለዚህ ያልተገባ በጣም ሮንግ መንገድ ላይ የሚሄዱ ሰዎች ካሉ ድርጅቱ የማብቃትና የማንቃት ስትራቴጂ ሁሌ መስራት አለበት። ሰው ሁሌ መቀረጽ አለበት። ሁሌ በመሰራት ላይ ያለ ፕሮጀክት ቢኖር ሰው የሚባለው ፍጥረት ነው። ሁሌ ይሰራል፣ በአስተሳሰብ ይሰራል፣ በተግባር ይሰራል። ገብቷል አይደለ? ስለዚህ በእይታውን አስተሳሰቡን የሚያድስበትን መንገድ እየፈጠርክለት ትመጣለህ። ደግሞ ሁሌ ነገሮች ይቀየራሉ። ትላንት ማኪያቶ ይዘን የምናቀርብበት መንገድ እኮ አረፋውን ተደግፈን ነበር። ትላንት የማኪያቶን አረፋ ተደግፈ ሰርቪስ ልታቀርብ ይችላል። አሁን እንደዛ ቀርቷል። ትላንት አጀብ ምናምን ተብሎ ሰርቪስ እኔ ካሳንቺስ ማረሳት ፓስቲ ቤት አለች። በቃ እና አንዳንዴ ሰርቪስ አስታውስ በቃ ያኔ እኔ ጩጬ ሆኜ በቃ ትክክል ነበር። እቺ ማተሰበረው ውሃ መያዣለች አይደለ? ሲልቨሯ ማይካ ነገር ኖ ማተሰበር ብረቷ አሉሚኒየም ይቻ እና በቃ ሄ ዛ 5 ፓስቲ 2 ሻይ 3 እንትን ምናምን ሳምቡሳ ምናምን እና ክሽ
አረጋታል። እዛ እንትኑ የተሰራው ቶፕ ካውንተሩ የተሰራው በእንትን ነው በምንድነው በብሎኬት ነው የተሰራው በጡብ እዛ ላይ ምና እየጮኸ ነው የሚያስተናግደው። በቃ እዛ ጋር ለኛ ያኔ በቃ ቤስት ሰርቪስ በቃ ጁጆኝ ነው ያ ልጅ ቤቱ ሲቀውጣው ድብልቁን ሲያወጣው ጆሮ ለምናም እዛ ጋር አይመለከተኝ ዋተ ሰርቪስ እያልኩ ነው ምናምን እዛች ፓስቲ ይዘን ነበር አስፋውሰን ትምህርት ቤት የምንገባው ያቺን ፓስቲ እየበላማልና እዛ ገብተ በሻይ በጫፉን እንደዚህ አፉን የምትጠጣበት አላሻ አፉን እንደዚህ ዞምቶ ያቀርብልህ አታስቡ ጽህና አታቅ ምናምን አታቅ አፉን የምትጠጣበት ታፍ አንስቶ ነው ይሰጥ ውሃ ምናምን አታቅ ያኔ በነበረን ዕውቀት በቃ ያ ትላል በቃ አረዛች ፓስቲ ቤት መቼ ነው ከተሳካልህ እኮ ነው ከተሳካል ሊሆን ይሳል ለቃቅማ ሄደ የሆነች ነገር ብዙ ጊዜ አንድ ፓስቲ ምን አይዘንም ትወጣው ሻይ ከጨመርክ ውድ ነው በዛ ሰዓት የዛሬ ስንት ዓመት ታሪክ ነው ማወራ ሳንቲሙ እኮ በቦክስ የሆነ ነገርን የሚጥልበት ሰዓት ማለት ነው አቅም ነበርና ጫፉን ምናምን እያንዳንዱ ነገር አሁን ፒፕል አር ሴንሲቲቭ ናቸው ሰዎች ዕውቀት አላቸው የንጽህና ዕውቀት አላቸው ስታንዳርድ ዕውቀት አላቸው ብዙ ኤክስፒሪየንስ ያላቸው ሰዎች ናቸው ስለዚህ አገልግሎት በተመለከተ በሰለጠነ እጅግ በዳበረ መልኩ ነው ሊሰራ የሚችለው ትዝ ይላል እንትን ፒያሳ እንደ እኔ እናንተ የሆነ ነገር እየተወያየን አንድ ካፌ እሺ ወተት አዘዝኩኝ እኔ አንተ ሻይ መሰለኝ ያዘዝኩኝ እና አምጥታ ገጭ ስታረገው እንደ መረጨት ነገር አለ እዛ ጠራዋትና ምን ሆነሽ ነው እንደዚህ ነው የምታቀርቢው ብዬ ስላት አይ እናንተም እኮ አስተዛዛችሁ ልክ አይደለም ማለት ኦኬ እኛ የቢዚ ስለነበረን ያኔ በቃ ትኩረታችን ወሬያችን ላይ ነው ስለዚህ ወይ እንደዚህ ብለናት ወሬያችን ቀጥለናል እንዴት ነው የምታዝ ሌሎች እኮ የኔ ቆንጆ ሙዬ ምናምን ብለው ነው የሚያዙኝ ምናምን ከዛ ማናጀር ይጠራብ ይትዝላ ማናጀር ቢዚ ነው አለች አይ ጥሪውና ራሱ ቢዚ ነኝ ይበለኝ እዛ ጠርታኝ አሳየችውና እሱ ነው እና እንዲህ ስለ እንዲህ አለ ማናጀሩ በቃ ይስያ ከዛ ስቀን ምን ብለን ከዚህ በላይ ምንም አታረግም ማለት ሌላ ሀገር ሰውና የሌላ ሀገር ሰው ሆነሃል በቋንቋ ማተል ባቢሎን ነው ማለት አትግባባ በፍጹም አኔ ሰው ይመጣት ሊቆጣው ላይ ይችላል እንዴት አስተያየት አንደ ብሎ ሊቆጣ ይችላል ከኩሪፍት ወጣንና ቁርስ በጣም ርቦናል ብቻ ሳይክል ልርተናል ምናምን ፓስታ አዘዝኩ ነኝ በግሩፕ ነው ነው ፓስታ መጥቶልኝ ልጠቀልል ስል ልጁ ነጥቆኝ ሄደ ማለት ነው ነገር የለም ኦኬ በጣም ተናደድኩ አንደኛ ርቦኛል ይበላስ እዛ ያንተ አይደለም ብሎ ሌላ ሰው እየሰጠ ኦኬ ማናጀር ጠራው ልበላ ስል ካፌ ላይ ነጥቆኝ ሄደ ያ ልጅ ከዛ ምን ቢል ጥሩ ና አንተ ግን ከዛ ጠራውና ያ ምንም አይሳቀቅም ልጁ ደረቱን ነፍቶ መጣና የሱ ትእዛዝ አይደለም ተሳስቼ ነው እሱ ጋር መጣሁት የዛኛው ነው ወደኔ ዞርና ሰውዬ ታዲያ የሰው አይደል እንዴ በቃ የሰው ልብ ላይ ያምራል ነገር በጣም ይሄ ካለማወቅ አለማወቅ ናቸው ብዙዎቹና የሚታረም ነው በተለይ አሁን እኔ በተለይ ክፍለ ሀገር ላይ ላሉት ምናምን ብዙ እንትን የለኝም ስላላወቁ ችግር የለም ከተማ ላይ ግን ማለት ዕውቀቱም እኮ ኖሮ ነው የምታፍረው አንዳንዴ በነገር ላይ እነዚህ ትልቅ ያነሳናቸው ካምፓኒዎች የዚህ ጦስ ተጠቂዎች ናቸው በነገር ላይ አንዳንድ ሰራተኞች እንደ አይነት አቲቲዩድ ይዘው ይገባሉ እንደዚህ ስልጣናም ባለበት ቦታ ላይ በጣም ኢጎ ያላቸዋል የደደረ የግል ክብር ያላቸው ሰዎች አሉ ኢጎ የሚባለው ነገር ማለት ነው እንደዛ የደደረ ደግሞ የግል ክብር አያስኬድ ምን ሆነ ነው በቃ ልታገለግል ሄደ የተቀጠርከው ደሞዝ የተፈራረም ፔሮል የሥራ መዘርዘር የተሰጠ አገልግል ነው የሚለው በቃ ማገልገል ነው ያለው ሌላም ልታረክ ይችላል በጭንቅላት ቆመ ደንስ አልተባልክም ቁንጫ ቆዳ ገፈ ጫማ ስራ አልተባልክም የታዘዝከው ዛጋ የሚቀርብልህን ነገር ዴሊቨር እንድታረግ እና በጣም የሚገርም ነው ይሄ ሰርቪስ ላይ ብዙ ስራ ይፈልጋል አንተም እየሰራንበት ነው ትክክል በደንብ በጋራም ድርጅቶች እናደራጃለን ቅርብ ጊዜ እና ሰው መሰለኝ በእናትህ እንዴት አገኘው ዞማ ላይ አይ ቲንክ ሁለተኛ ፕሮጀክታችን ነው አይደል እኔና በጋራ ሁለተኛ ፕሮጀክታችን ነው ድርጅት ኦርጋናይዝ ስናደርግ ድሪም ሪል ስቴት ድሪም ስፓን ድሪም ፓወር ጂምንም ኦርጋናይዝ አድርገናል ትልቅ ስራ ነው እሱም ትልቅ ስራ ነው አብረን ይሄ እንዴት አገኘው የዞማ ትጠየቃለህ አሁን እንዴት አገኘው ዞማ ምን መሰለህ በጣም ደስ የሚለው ባለቤቶቹ ገብቷቸዋል ትክክል ማለት በባለሙያ ነው አንድ ነገር መመራት ያለበት ብለው ያምናሉ
እሱ ደግሞ ስጋ እንዲለብስ የሚከፈለው መስዋዕትነት ሁሉ ይከፍላል። በደንብ ነው ኳሊቲ ላይ በደንብ የሚያምኑ ሰዎች ስለሆኑ ከእንደዚህ አይነት ሰዎች ጋር ስትሰራ እጀ ሰባራቱ እና ደግሞ ውጤቱም የሚታይ ይሆናል። እና ዞማ ቢዩቲ አካዳሚ አሁን እየተከፈተ ነው። ብዙ ሰዎች እየተመዘገቡ ነው። አይ ቲንክ ቅርብ ጊዜ ክላስ ጀምራል። በነገር ላይ አሁን በቅርቡ ይጀምራል። እና በጣም የሚገርመው ደግሞ መሰለ የምርቃቱ ጊዜ ተጠርተው የመጡት ከተማ ላይ ያሉ እውቅ ሰዎች የሚባሉት ሚዲያ ላይ ኢንፍሉዌንሰርስ የቀረሰው ያለ አይመስለኝም። እና በዚህ ልክ አግሬሲቭሊ ነው ማርኬቲንግንም ለመስራት ሞክሩትና በጣም የሚገርም ፕሮጀክት ነው። ውጤታማም ነው። ብዙ ከተጠየቅነው በላይ ነው። እኛም ኤክስትራ ማይል ዴሊቨር አድርገናል። እንደዛ ነው የምንሰራው። በመሰረቱ ለደንበኞቻችንም ሼር ማድረግ የምንፈልገው እኛን ከቀጠሩ እኛ እንድናግዝ ከፈለጉ ኤክስትራ ማይል ነው የምንሰራው። ይሄ እኛ እንትናችን ነው፣ የኛ ስትራቴጂ ነው። የተሰጠን የተከፈለን ያህል ሳይሆን ከተከፈለን በላይ ነው የምንሰራው። ከነሱ ጋር የነበረን ቆይታም ይሄን የመሰለ ነው። በጣም ደስ የሚል ያልጠበቋቸውን አዳዲስ ኮርሶችንም አዳፕ አድርገናል። ያልጠየቁትን ነገሮች ሰርተናል። እነሱም ደግሞ በጣም ደስ በሚል ሁኔታ ከኛ ጋራ በጣም ብዙ ነገር እኛ ቼክ ሳናደርገው ያለፈ ነገር አልነበረም። እያንዳንዷ ነገር በእኛ ውስጥ ነበር ስታልፍ የነበረውና በዚህ አጋጣሚ ትልቅ ፕሮጀክት ነው። በዚህ አመት ከሰራናቸው ትልቅ ፕሮጀክቶች መካከል እሱ አንዱ ነው። ሁለት ነው አይደል? ዲስ ይር ላይ ሰራን። አንደኛው ይሄኛው ፕሮጀክት ነው። ዞማ ቢዩቲ አካዳሚን ኦርጋናይዝ አድርገናል። ትልቅም ሰክሰስ አይ ቲንክ ለዚህ ለቢዩቲ በቢዩቲ ዘርፍም ላንድ ማርክ ነው። ኤግዛክትሊ ሌላ አይነት የሆነ አይነት ዲስራፕሽን ይዞ ነው የመጣው። እኔ እንዲያውም ገብቼ ስወጣም እንደሰማኝ ታውቃለህ አይደው እዛ ቆይቼ ስወጣ ከሆነ ሀገር ወደ ሆነ ሀገር የወጣው አይነት ነገር የተሰማኝ ኢትዮጵያ ውስጥ ያለው አይመስልም። ልክ ነው። የሆነ ዱባይ ላይ ወይ ጀርመን ላይ ወይ እንግሊዝ ላይ ሆኜ ከዛ ወደ አዲስ አበባ የገባው ነው ይመስላል። ወይ ሳውዝ አፍሪካ ምናምን እንዲህ አይነት ሊኖር ይችላል። ሃይ ስታንዳርድ ነው። ትክክል ነው። ቤቱ አይተዋል። ገና እንደገባ የሚያስደነግጥ ነው አይደለ? የልብ ትርታ ይጨምራል እኮ። ትክክል። እኔ እንደውም አሁን እያሰብኩት እየመጣ ነው። በጣም ነው የሚገርመው። ከዚህ ከትምህርቱ ከምናምኑ ከዲዛይኒንጉ ራሱ ውጪ እንዲያስተምሩ የመጡ አስተማሪዎች ራሱ ተአምር ናቸው። ማለት ለኢትዮጵያ ብርቅዬ የሚባሉ ሰዎች በሙያው ላይ አስተዋጽኦ እናረጋለን፣ ሙያችን ማስተላለፍ እንፈልጋለን ያሉ የራሳቸው ድርጅት ያላቸው 90% አካባቢ የውጭ ሀገር ልምድ ያላቸው ተምረው የመጡ እዛም የሰሩ እና ለመቼም ዞማ ቢዩቲ አካዳሚ ከመጣ በኋላ ባንድ ያደለ አሁን አንድ ዙር ፔዳሉን ከመታ በኋላ ሞመንተሙ ሲሄድ ከዚህ በኋላ የሚመጣው የቢዩቲ ዘርፍ መልኩን ይቀይራል። ትክክል ነው። ጸጉር ቤቶች፣ ስፓዎች ምናምን ሌላ መልክ እየኖራቸው ይመጣል ከዞማ ቢዩቲ አካዳሚ የተነሳ ማለት ነው። ምናልባት ቢዩቲ ሬኔሰንስ ልንለው እንችላለን። ትክክል ነው። የቢዩቲ ህዳሴ እንደ ህዳሴ በትክክል በቃ ሬኔሰንስ እንደዛ ነው። ምክንያቱም አሁን እሱ ስታንዳርድ ባለበት ሁኔታ ከዛ በኋላ የሚመጡ ተቋማት ያን ስታንዳርድ ተከትለው እንደሚሄዱ እርግጠኛ ነን። ትክክል። ሰራተኛ ኢቨንት ማኑዋሎች እኮ አሉት። በጣም የሚገራርሙ ማኑዋሎች ነው ያሉት። ቢዝነስ ሁላ ኮርስ ይሰጣሉ። ትክክል። ማንም ሰው ቢዝነስ ኮርስ ሳይወስዱ ላይ አይወጣምና እነዚህ ነገሮች እኛም በማገዛችን እጃችን እዚህ ውስጥ በማስገባታችን በጣም ተደስተናል። እንግዲህ ይሳካላችሁ፣ በርቱ፣ እኛም ከጎናችሁ ነን። ዞማዎች ፎር ሹር በቃ ተሳክቷል ማለት ነው የሚያስችል ደረጃ ነው። ሌሎችም ሰዎች ሙያቸውን መማር ቢፈልጉ ሙያቸውን ማሳደግ ቢፈልጉ በውበት ሙያ ላይ ያሉ ሰዎች ሙያቸውን ማሳደግ ቢፈልጉ ሌላ ደግሞ በተጨማሪ ምንም ደግሞ አላቅም መማር እፈልጋለሁ ለሚሉ ሰዎች ሁሉ መጥተው ቢማሩ በእርግጠኝነት ወጥተው ስራ ፈጣሪዎች ሌላ ውበት ላይ እየሰራችሁ ላላችሁ ሰዎች እባካችሁ ሂዱና ጎብኙት። ትክክል ነው። መጎብኘቱ ብቻ ለውጥ ያመጣል። በዚህኛው በኩል ነገራችሁ ይሄ ካሜራ ብትጎብኙት በጣም ደስ ይለኛል። ምክንያቱም እኛ በጣም ጎብኝተን አልጠገብነውም ቤቱን። በጣም ትልቅ ቤት ነው በሳይዙን እና እንድትጎበኙት እንጋብዛችኋለን። ኤኒ ታይም ሄዳችሁ እንድትጎበኙ እንድታዩ። ከዚህ በኋላ የቢዩቲ ኢንዱስትሪ የሚሄድበት ትልቅ ሀዲድ ተሰርቷል። አዲስ ሀዲድ ተሰርቷል። ሃይዌይ ተሰርቷል። እዛ ላይ እንድትመጡ እንጋብዛችኋለን። አይ ቲንክ ትልቅ ስራ ሰርተናል። ትልቅ ስራ ሰርተናል። እኔም በጣም ደስ ብሎኛል። መጥቶ ብዙ ተዋወቀንበታል እንኳን ወይ በደንብ አይደለ? ተጨቃጭቀናል። ያሬዶ ምናምን በጣም ጥሩ ነገር ነው። በነገራችን ላይ የራይዝ አፕ ቤተሰቦች ይህን ፕሮግራም እየተከታተላችሁ ያላችሁ የትኛውም አይነት ድርጅት እንዲደራጅላችሁ ብትፈልጉ ፕሮፌሽናሊ ማደራጀት ስለምንችል በራይዝ አፕ በኩል ኮንታክት ብታረጉን ስራዎች ልንሰራላችሁ እንችላለን። እንዳልነው ፕሮሚስ ካረግነው በላይ ነው ፕሮቫይድ የምናደርገውና ደውሉልን። አዲስ ዞማ ይደውሉ፣ አይደውሉ። ዞማ የሰራነውን ድርጅት ሄደው ቼክ ያርጉ።
እንዴት አይነት ሰዎች ናቸው ይብላ አይሻልም? ዊትነስ የሚሰጡ ሰዎች አሉ አይደል? በቃ እኛ የራሳችን ያስቀመጥናት እንግዲህ ሾኬዝ አለች። ሾኬዝ ካሉ መካከል አሁን በቅርብ የሰራ ነው ዞማ ቢዩቲ አካደሚ ነው። አይ ጀስት ዋንት ዩ ቱ ጎ ኤንድ ቪዚት። አንዳንድ እንግሊዝኛ ይመጣል በአያቴ እንግሊዛዊ ነኝ በአያቴ ነግሬሃለሁ። አያቴ ሲልቫንጎራ ታውቃታለህ? ከዌልስ የፈለሰች እኮ ነች። ግን ስሟ ከየት የመጣ ነው? ሲልቫንጎራ አያቴ ከዌልስ ነበረች። አዎ ከዛ የፈለሰች ነች። ቀልድ ይከበር ጎበዝ። እሺ አንዳንድ ሰው ገባ በዚህ ሽምጥ ሊሄድ ይችላል። ይሄ ሰው ትንሽ ከላቱም እኮ መጀመሪያ ፈርቻለሁ ሰግቻለሁ እንዳይል። አዎ በጣም አሪፍ። የራይዝ አፕ ቤተሰቦች ቅድም ስናነሳላችሁ እንደነበረው ከ84% አካባቢ እየተመለከታችሁን ያላችሁት ሰብስክራይብ ሳታረጉ ነውና እባካችሁ ሰብስክራይብ አድርጉ። ሰብስክራይብ ብታረጉ እኛን ታግዙናላችሁ። የተለያዩ ትልልቅ እንግዶች እየመጡ እንድንማር ያግዘናል። ኮሜንቶቻችሁ ደግሞ ያሳድገናል። ሼር አድርጉ ብዙ ሰዎች ጋር እንዲደርስ። ከልብ እናመሰግናችኋለን። እንደምታረጉ ተስፋ እያደረግን የሌላው ጆሴ በሊደሮች ፖዚሽኑ ኖሯቸው ሊድ ማድረግ ማይችሉ ሰዎች አሉ። ፖዚሽኑ ደግሞ ሳይሰጣቸው ስራቸው ምናልባት ኦርዲነሪ የሚባል ስራ እየሰሩ ደግሞ ማን እንትኖች አሉ ሊደሮች አሉ። ትክክል ነው አይደለ? እስኪ ስለነሱ በምሳሌ ብናነሳ ብዙ አሉ። እኔ እናንተ የምናውቀው ቦስተን ላይ የምትሰራ ጽዳት ማን ነች? ታዱ ነች አይደል? ታዱ ማን ነው የምትመራው? ካምፓኒውን በሙሉ ትመራለች። ስራዋ ምንድን ነው? ጽዳት ነች አይደለ? ስለዚህ ኦነርሺፕ ባለቤትነት ስሜቷ በጣም ከፍ ያለ ነው። ታዲዮስ አይበልጥም ባለቤትነት ስሜቷ? እንደዛ ነበር አይደለ? ከዛ በላይ ነው የምትፈራው። እንዲያውም እኔ ማቃት ቀልዳለች። አንዴ ምንድነው ተደብቀው ጁስ ይጠጣሉ። ሎሚ ጁስ ተደብቀው ሲጠጡ አቶ ታዲዮስ ወካ አደረጋሉ በዛ ጋር። ልክ እየሄደ እያለ ልጅቷ ልክ ስትጠጣ አየችው አቶ ታዲዮስን። እዛ ልክ ሲተያዩ አቶ ታዲዮስ አለችው አቤት ስል ታዱን ኤል ታሻለ። እሱም ደግሞ እንግዲህ ባለቤት ሆኖ ጽዳቷ ነው እዛን ያህል አቅም ያላት። ስለዚህ አሁን እሷ ትመራለች። ማንም ሰው ያልተገባ ስራ ድርጅቱን ይሰራ አትፈቅድም። ስርቆትን እንዲሁም ደግሞ የደንበኛ መጸዳጃ ቦታዎችን ሰራተኛ ገብቶ እንዲጠቀም አትፈልግም። ሻወርም እንዲወስዱ አትፈልግም። አይ ቲንክ አሁን ሱፐርቫይዘር ናት አይደለ? ማኔጀር ነገር ነው። ስፓ ማኔጀር አድርጋለች። ለምን ቤቷ ነው ቦታዋ ነው። ቦታውም ሳይኖራት የምታረገው የነበረው አሁን በትክክል ተመድባ እንግዲህ ከጽዳትነት ወደ ስፓ ማኔጅመንትነት መጣለችና ትልቅ ሆነ ስፓ ማኔጅመንት። ስለዚህ ይቻላል ማለት ነው። ሰዎች እንትን ነው ያው ልምምድ ይፈልጋል፣ ስልጠና ይፈልጋል። የምርጫ ጉዳይ ነው። በነገር ላይ መሪ መሆን ትፈልጋለህ። መሪ ለመሆን የሚያስፈልጉ ግብአቶችን መሰብሰብ ነው የሚኖርብ ማለት ነው ከተለማመድክ። ግን ሁለት አይነት ክርክሮች አሉ። አንደኛው መሪ ይወለዳል፣ አንደኛው ደግሞ መሪ ይሰራል ወይም ይማራል። ሁለት ጽንፎች አሉ አይደል? እኔም አንተ በእርግጠኝነት አንድ ነገር እናውቃለን። በእርግጠኝነት ሁሉም መሪዎች የተወለዱ ናቸው። ትስማማለህ? ሁሉም መሪዎች የተወለዱ ናቸው። የተሰራለ ያልተወለደ የለም። ሁሉም ተወልዶ ምን ማለት ፈልጌ መሰለህ? ይሄ በጣም ተራ ክርክር ነው። የእውነት ለማውራት እጅግ ተራ ክርክር ነው። ሰው መሪዎች የሚሰሩ ናቸው። በቃ ሰለጥንና ትሆናለህ ማለት ነው። ባህሪ ግን ለመሪነት ያዘመመ ሰው አለ፣ ያደላ ማለት ነው። ለምሳሌ ተግባቦት ላይ ቆንጆ ጥሩ የሚናገሩ ሰዎች አሉ። ሀሳባቸውን በቀላልና በጣም በሚጥም የሚያስረዱ ሰዎች አሉ። እነዚህ የቀለላቸው ሰዎች አሉ። እነዚህ ኳሊቲዎች ናቸው። ግድ የለም ያማይኑራቸው የተግባር ሰዎች አሉ። ሳያወሩ ንግግራቸው ሚሊየን የሚያወራ አክሽን ስፒክስ ላውደር ዳን ወርድስ የሚባለው አሉ። እንደዛ አይነት ሰዎች አሉ። ስለዚህ እንደየሁኔታ ማለት ነው። አንዳንዱ ናቹራሊ ባዮሎጂካሊ የሆነ የቀረበው ነገር ሊኖር ይችላል። ለምሳሌ አንዳንድ ሰዎች ሳሌዎች አሉ አይታላል፣ ከቤተሰብ ምናምን ይወረሳሉላ። የቀረበ ነገር ሊኖር ይችላል፣ ከመሪነት ጋር የሚጣጣም ነገር ሊኖር ይችላል። ግን እሱንም መስራት አለብህ። ሆኖም ግን ትልቁ ነገር ምንድነው? መሪነት ላይ ስናነሳ እኮ ስብዕና ጉዳይ ነው። it's about personality ፖዚሽን አይደለም። ስብዕና ካልማረከኝ እኮ ነው ያልታዘም ናት። አንተ ስልጣን ሊኖርህ መቀመጫው ሊኖር ይችላል፣ ደሞዙ ምናምን ጥቅሙ ሊኖር ይችላል። እኔን ግን ልታዘኝ አይችልም። መሪ ነኝ ብለህ ልታናፋ አትችልም። ለምን? አትመቸኝም። ወሬና ተግባር አይጣጣምልኝም። ስለዚህ አልታዘዝህም። በቃ እዛ ለደሞዜ በሰራው ነገር ሊኖር ይችላል ማለት ነው። ስለዚህ መሪነት በዋነኝነት የባህሪ ጉዳይ ነው። ጥሩ ባህሪ ያላቸው ሰዎች ሌሎች እነሱን ለመከተል ይፈልጋሉ። አንዳንዴም ህይወታቸውን አሳልፈው እስከ መስጠት የሚያደርስ ማለት ነው። አለቀ። እነዚህ መሪዎች
ወይም ደግሞ መሪነት ከሌላኛው መሪነት ወይም ትልቁ መሪ አሁን ከዚህ በፊት አንስተነው እናውቃለን ጆሲ ያልተላለፈው ላይ ማክስዌል ጆን ማክስዌል ማለት ዝል ነበር እሱ ሌላ ጆን ማክስዌል ራሴን መምራት ነው የሚከብደኝ የሚል ነገር ብሏል አይደል? ኦኬ። ስለዚህ መሪነት ራስን ከመምራት ይጀምራል። ትልቁ እሱ አይደል እንዴ? ለዛ አይደል ጆን ማክስዌል እኔ በታፈስ ሊደርሺፕ ሲባል ራሴ መምራት ነው ይላል። አንዳንዴ ቃል ገባለሁ፣ አንዳንዴ ያደርጋለሁ ላለው ምናምን ሰዓቱ ሲደርስ ቸግራለሁ አለ። ማዘዝማ ቀላል እኮ ነው። ግን በዋነኝነት ስለ መሪነት ስናነሳ እኮ መሪዎች ትልቁ መሪ ከሚያስብለው ነገር ወይ ደግሞ መሪን ከማናጀር ከሚለያቸው ነገሮች አንዱ ቪዥነሪ መሆን ነው፣ ባለ ራዕይ መሆን ነው። ያንን ራዕይ እኮ ሊያሳኩልህ የሚችሉ ሰዎችን ህብረትን ነው የምትመራው። ገባ? ድርጅት ከሆነ ለምሳሌ ያን ድርጅት የሆነ ቦታ የመውሰድ አለ። ለምሳሌ አንተ ስትቀበለው ድርጅቱ ገቢው 100 ሚሊዮን ሊሆን ይችላል። ካንተ የሚጠበቀው 500 ሚሊዮን ሊሆን ይችላል። ያን 400 ሚሊዮን እንዴት ነው የምታመጣው? ምን ያህል ጊዜ ነው የሚወስድብህ? ምን ነገሮች መስራት አለብን? ምንድነው ልማድ የምትቀይረው? ልማድ ካምፓኒ ውስጥ ምንስ አዲስ ነገር ትጨምራለህ? ያን ነገር ለማድረግ በመጀመሪያ የምትስለው ቪዥን ነው። ያንን ቪዥን ግን የሚከተሉ ሰዎች ያንተን ስብዕና ከግምት ውስጥ የከተቱ ናቸው ማለት ነው። ይወዱሃል፣ ፍትሃዊ እንደሆንክ ያውቃሉ፣ ያምኑሃል። ገባ? እነዚህ ጥያቄዎች በጣም ወሳኝ ጥያቄዎች ናቸው። ንጹህ አቋም አለ ከነሱ ጋር ባለ መስተጋብር ግን በላቀ የሥነ ምግባር መስፈርት የምትመራ ሰው ነህ ወይስ ወሽካታ ነህ ነው? እነዚህ ነገሮች ከግምት ውስጥ ይከቱና ሰዎች አንተ ለምታመጣው ሐሳብ ተገዢ ይሆናሉ ማለት ነው። ያንን ለማስረጽ ደግሞ የተግባቦት ክህሎት ያስፈልጋል። መሪዎች የራእያቸው ሰባኪዎች ናቸው ይባላል። ሊደርስ አር ዘ ኢቫንጀሊስት ኦፍ ዜር ቪዥን ይባላል። ስለዚህ ኦኬ ያንን ቆመ ስታወራ ጀመረ ምናምን ነው የሚሉ ወይስ እንዴት በጉጉት ነው የሚሰሙ? አይናቸው፣ ጆሮአቸው፣ አፍንጫቸው ሁሉ ነገር ተከፍቶ ነው የሚሰሙ ወይስ ገና ልትጀምር ስትል በቃ ጨርሰዋል እነሱ መስማት አይፈልጉም? እዚህ ስብዕና የሚኮረጅ መሆን መቻል አለበት ማለት ነው። የሚገርም ነው። ስለዚህ አንድ መሪ ሀሳቡን ማስረጽ አንደኛው ግዴታው ነው። ምክንያቱም የሚመራቸው ሰዎች እጆቹ እነሱ ናቸው። በቃ በእነሱ እጅ ነው የሚሰራው። አለቀ። ኦኬ። ስለዚህ ተግባቦት ክህሎት አንደኛው ነው ማለት ነው። ብዙ ናቸው ነገር ላይ እኮ አንዳንዴ 30 አንዳንዴ 50 ምናምን ያደርጓቸዋል ሲያስቀምጧቸው የመሪነት ክህሎቶች እንትኖቹ ካራክተሪስቲክሶቹን ባህሪያቱን ሲያስቀምጡ ብዙ ናቸው። እኔ እንደውም ሊደርሺፕ ስንማር አንዳንዴ ቸርች ውስጥ ሁላ ያለው አይነት ስሜት ይሰማኝ ነበር። የሆነ ቸርች ውስጥ ያለው አይነት ስሜት ይሰማኛል። ለምን? በጣም የሚገራርም ነገር ነው የምታነሳው። በጣም ይገራል። በነገር ላይ ሊደርሺፕ የሁሉም ሰው ጉዳይ ነው። በህይወት የሚኖር ሰው ሁሉ ሊደርሺፕ ያስፈልገዋል። ሊደርሺፕ የማያስፈልገው ሰው የለም። ህጻናት ካልሆኑ ወይ አልጋ ላይ ታሞ ከተኙ ሰዎች በስተቀረ ሁሉም ሰው ሊደርሺፕ ያስፈልገዋል። በህይወቱ ውድ የሆነውን ህይወቱን ስለሚመራ በህይወት ውስጥ ደግሞ የሆነ ማሳካት የሚፈልገው ነገር ይኖራል። ህይወትስ ማቆየት ተራ ነገር ነው እንዴ? ተራ ነገር ነው ህይወትን ማቆየት። ቤዚክ ነገር እያሟላ በአመት አንዱ የሁለት ልብስ እየቀየርክ መኖር፣ ስራ ይዘህ መቀጠል፣ ቤተሰብ ማስተዳደር፣ ከቤተሰብ ጋር በሰላም መኖር ያስፈልገዋል። ሊደርሺፕ የስብዕና ጉዳይ ነው። ብዙ ሰው ግን ይሸወዳል። በጣም እኔ ይገርመኛል። ሊደርሺፕ ይባል የሆነ ቦታ ስልጣን ያለው ሰው፣ አረ እንደዛ አይደለም። እና ከቢዝነስ ጋርም ነው የሚገናኘው። በቃ ሊደርሺፕ ሰው የመሆን ጉዳይ ነው። በቃ እንደው በጣም የዳበረ ስብዕና ያለው ሰው ማለት ሊደር ነው። ደስ የሚል የምትወዳቸው የምታደንቃቸው ምናምን ሰዎች መሪዎች ናቸው እንዴ። ማዘር ቴሬዛን መሪ ማያደርግ ሰው አለ? ልክ ነው አለ እንዴ? ዶክተር አበበች ጎበናን መሪ ላታደርግ ትችላለህ እንዴ? ዶክተር ኑሩ ዙምራ አይደለ? መሪ እኮ ነው። መሪ ይህንን ኮሚኒቲ ክሬት እንቁልልጭ የሚባል ኮሚኒቲ አይደለ? አንተም እንደምትለው እንቁልልጭ የሚባል አይደለ ኮሚኒቲው አይደለ? ይሄ ኮሚኒቲ አለን። ሀቀኛ ልጆች አፍርተናል። የማይዋሹ፣ የማይሰርቁ፣ የማይቀጥፉ እንዴ። ስለዚህ ሰው መሆን ነው። ሰው በቃ ምርጥ ሰው የምትኮራበት፣ የምትጠለልበት፣ የምትመካበት አይነት ሰው ሆኖ መገኘት። ስለዚህ አሁን መሪ በሁለት ነው ልንከፍለው የምንችለው። አንደኛ ጥሩ መሪ ወይ ጥሩ ያልሆነ መሪ ማለት ነው። ትክክል ነው። አሁን ጥሩ መሪ ስትሆን አሁን የምትገልጽልኝ ካራክተሪስቲክሶች የምትጠቅሰው እንጂ ሁሉም ሰው መሪ ነው፣ ግን ጥሩ ህይወቱን ያልመራ ከሆነ ጥሩ መሪ አይደለም ማለት። ትክክል ነው። አድማየርድ ሊደርስ የሚባሉ አሉ። አሁን እንደዛ ይሄ ለመለየት ብለው አመጡት ነው። አድማየርድ የሚደነቁ ይሄ ዝም ብሎ ኮተት ምናምን ሰብስቦ የሚንቀሳቀሰው እንቶ ድርጅት ላይ ቦታ ተሰይሞ ጥቅምና ክብሩን ብቻ የሚያስከብር ድርጅቱ ባስቀመጠው ልክ የማይንቀሳቀሰውን ደግሞ እሱ መሪ ልትለው አትችልም። እኔም እንዲያው መሪ የሚባልም ስም አይገባውም ብዬ ነው የማምነው። ምክንያቱም መሪ የላቀ ስነ ምግባር መስፈርት የሚከተል ሰው ነው።
ምሳሌ ሆኖ የሚመራ ሰው ነው። በቃ ግን በግለሰብ ደረጃ ሁላችን መሪዎች ከሆንን ህይወታችንን በአግባቡ መምራት ካልቻልን ሰነፍ መሪዎች ነን ማለት ነው። ዞሮ ዞሮ መምራት ግዴታችን። ትክክል ነው እንዴ ያሬዶ። በቀን 86400 ሰከንድ አለ። ያንን እኮ መጠቀም አለብን እና የመሪነት ጥበብ አያስፈልግም? ጊዜ እንዴት ነው የምጠቀመው አይደለ? ከቤተሰብ ጋር እኮ ትኖራለህ፣ ጓደኞች እኮ አሉ፣ ስራ አለ፣ የተለያየ ነገር አለ። ይሄን እነዚህን ነገር ለመስራት የመሪነት ጥበብ አያስፈልግም? መሪነት የሁሉም ሰው ጉዳይ ነው። የሁሉም ሰው ጉዳይ ነው። ስለዚህ መሪ ያልሆነ የለም። ግን እንደ አድማየር ቀሽም መሪና ጎበዝ መሪ ብለን እንደው ልንለያቸው እንችላለን እንጂ መሪ ያልሆነ ሰው በህይወት ሁሉ ሰው መሪ። ህጻናት ምናምን ያው የሚደገፉ ሰዎች በተወሰነ መጠን የሚችሉትን ነገር ያደርጋሉ። የመሪነት ጥበብ ለምሳሌ የሚፈልጉትን ነገር በመጠየቅ የሚፈልጉትን ነገር ለማሳካት በማድረግ ይሄ ሁሉ ፕሮሰስ የመኖር ጉዳይ ነው። ስለዚህ በመኖር ውስጥ የሊደርሺፕ ጥበብ በጣም አስፈላጊ ነው። በጣም ወሳኝ ነገር ነው። ምክንያቱም እንዳልኩ በጣም ውድ የሚባሉትን ባህሪያት ነው ያዘው። በጣም ውድ የሚባሉትን ባህሪያት ማለት ነው። ሐቀኝነት፣ ግልጽነት፣ ታማኝነት፣ ተጠያቂነት፣ ከአድሎ ነፃ መሆን፣ ፌርነስን ገብቷል አይደለ? በዋነኝነት ይሄ ኢንቴግሪቲ ጉዳይ በጣም ትልቁ ጉዳይ ኢንቴግሪቲ ነው። እነዚህ ነገሮች ይዞ የሚንቀሳቀስ ነው። ስለዚህ መሪነት የሁላችንም አሳይመንት። ራስን መምራት ላይ ስንመለስ እሱ ከባድ ነው። አሁን ትልቁ ነገር መጽሐፍ ላይም ቅዱስ መጽሐፍት ላይ በትልቅ መጽሐፍቶች ላይ የሚገለጽ ነገር ነው። ከተማን ከገዛ ይልቅ ራሱ ላይ የገዛ እሱ ታላቅ ነው። ትልቁ ጀግና ጂሃድን ያሸነፈ ሳይሆን ራሱን ያሸነፈ ነው። እንደዚህ አይነት አገላለጾችም አሉና ይሄ በጣም ከረጅም ዘመናት ጀምሮ የሚነሳ ሀሳብ ነው። ለምንድን ነው ራስ መምራት ከባድ የሚሆን? ሰውን ልታዘው ትችላለህ። ባለመታዘዙ የሚመጣበት መዘዝ አለ። አንተ ራስን አዘ ምን ይመጣብሃል? ባለመታዘዝ ምንም ታደርገው ራስን በቃ አይደለ? ያኛው ሰው እኮ ፈርቶም ተሯሩጦም አፈር ገብቶም ይታዘዛል። አንተስ? ለዛ ነው እና እነዛ ግን መሪዎች አሁን ይሄን ራሳቸውን ያሸነፉ መሪዎች፣ ራሳቸውን የገዙ መሪዎች እኮ መሪ የምንላቸው የምናደንቃቸውም እኮ ለዛ ነው። ከባድ ይሆናል። ትክክል ነው። ለዛ ነው ብዙ ሰው ከተቸገረው። ለዛ ነው ብዙ ሰው በመሪነት ጥበብ ውስጥ ለመኖር የቸገረው። አንዴ ቃል ሲገባ እንደውም አንዴ ያልሰማም ሰውየው ሲጋራ ቆምኩ ብሎ በቃ ዛሬ መጨረሻ ነው ብሎ በቃ ለኩሶ ማለት ነው። ዋግሜ ላይ ነው መስከረም 3 ላይ ሲጋራ ይዞ አዩት። ምን ነው ሲሉት ያቺ እኮ የጳጉሜዋ ነች አለ። አልጨረስኳትም ማለት እና በቃ ይቸገራል ሰው። እንግዲህ አስብ እንግዲህ ስንት ቀን ነው ሲጋራ ያለቀ ሲጋራ ማለት ነውና ይቸገራል ሰው ራሱን ለመምራት የሚቸገርበት መንገድ አለ ማለት ነው። እኔም ጓደኛ አለኝና በደንብ ሱሰኛ ነኝ ሲጋራና አዲስ ዓመት ሲመጣ አሳያቸዋለሁ። በቃ ዛተ በቃ ካሁን በኋላ ሲጋራ የሚባል አጠገቡ ጋር አልደርስም ማለት ቆመ። ከዛ ሳምንት ሳይሞላ ይዞ አገኘሁት። ተውኩ አላልክኝም እንዳልኩ አይ በፈለኩት ጊዜ ማቆም እንደሚችል ሲገባኝ ጀመርኩ። አዎ እና ይሲ ናቸው እነዛ አሁን ራሳቸውን የገዙት ናቸው እኮ መሪ የምንላቸው። ገባህ አይደለ? ብዙ ሰው ግን ራሱን መግዛት እየተቸገረ ያለበት ሁኔታ አለ። አንዳንዴ ያደግንበትም ኢንቫይሮንመንት እኮ ተጽዕኖ ያሳድራል። አሁን ከስርዓት ከዲሲፕሊን ጋር በተያያዘ ሊደርሺፕ በቃ የአቋም የፕሪንሲፕል ምናምን ሰዎች ናቸው መሪዎች። የፕሪንሲፕል ሰዎች ናቸው። ይሄ ባናውናር ዘይቤያቸው ረገድ የሚኮረጁ ሰዎች ናቸው። ልክ ይሄን አረጋለሁ የሚሉት ያላቸው አላረግም የሚሉት በቃ አለቃ ገብቷል። ራሳቸው ላይ መወሰን ገብቶ ኮካ አዞ ኮካ የለም ሲባል ፔፕሲ የሚያዝ አይደለም። ኮካ የለም በቃ አልጠጣም ሌላ ነገር ነው ወይ ውሃ ምናምን የሚጠጣ። ከዛ ኮካ ይባልና የለም ሲሉት ፔፕሲ ይላል። የለም ሚሪንዳ የለም የሶፍት ድሪንክ ማት ይጠራልሃል። የለም ምንም በቃ ማለት ነው። ዋናው መጠጣት ይሆናል ማለት ነው። አዎ እንደውም አንዳንዴ እኔ ግራ የሚገባኝ ነገር ልንገርህ። ብዙ ሰው ታክሲ ላይ ወይ መንገድ ላይ ምናምን አይተህ ከሆነ የኔ ቢጤዎች ያስቸግራሉ፣ ይጠይቃሉ እና በጣም ጽኑ አቋም አላቸው ብዙዎቹ። ለምን ይመስላል? አቋም የለንም እኛ። አስተውለህ ከሆነ አቋም የለም። ጊዜ ይስጥልኝ ይላል ሰውየውም ይቀጥላል። አንዴ አይለቀም ይቀጥላል ሲል ምናምን ብላ አውጥተህ ትሰጠዋለህ። ምንድን ነው ይሄ? እንዳይጨቀጭቅ ብለህ ምንድን ነው? በቃ እነሱ በቃ ገብቷቸዋል። ገብቷል። ብዙ ጊዜ እኔ ሰውን አስተውላለሁ መኪናው ላይ ታክሲ ላይ ምናምን ጊዜ ይስጥልኝ የመጀመሪያ ያለው ሰውዬ በቃ በቃ አይዘልቅም በአቋሙ በተአምር አይጸናም። አጨቃጨቀኝ ልና ገብቶ ምናምን ይሰለቸዋል። አዎ አንዳንዴ አላቅም የሆነ የቆምንበት ይሄ ጽናት ምናምን የሆነ ዲሲፕሊኑ የለንም። የሆነ የመጽናት ነገር ልጁ ታክሲ ውስጥ ነው እየሄደ እያለ ወያላው ረዳቱ ወራጅ አለ
በጣም አሰልቺ። በኋላ ጫፍ እንዳትሉ ወራጅ አለ እንዴ፣ በኋላ ጫፍ እንዳትሉ ወራጅ አለ። አንደኛው በቃ አቁመኝ እንዴ ምን አጨቃጨቀኝ ብሎ ገና አልደረሰም እኮ አልደረሰም። እና በኋላ በቃ አንዳንዴ ገብቷል ይሄ ቁርጠኝነቱ ምናምኑ የለንም። አንዳንድ የምንወሰናቸው ውሳኔዎች ምንም የትኛውን ቤዝ ውስጥ ስታንዳርድ ውስጥ ልታስቀምጣቸው አትችልም። ልክ ነው። ገባህ አይደል? ወራጅ አለ ስትል ምን ትዝ ብሎ ይመስል ከዚህ ጋር ላይሄድ ይችላል። ግን እየሄደ ታክሲው ሴትዮዋ ወራጅ አለ ስትል ረዳቱ ሙሉ ለሙሉ አንገቱን አውጥቶ እየጠራ ነው የሚሄድ። ወጥቷል ውጪ ነው። አልሰማትም። ሴትዮዋ መጨረሻ ወንበር ላይ ነው በዳር በኩል የተቀመጠችው። መስኮቷን ከፈተችና ሌላ ሰው መንገደኛ እባክህ ወንድሜ ወራጅ አለ በለው ለሰውየው ማለት ነው። አይሰማማ። ትክክል ነው። ውጪ ነው ያለው። የአቋምም ጉዳይ ነው። እነዚህ ነገሮች እንደማዳበር እንችላለን። እንዲሁ ያው መማር ነው ያሬደው። ወይ ስልጠና ወይ አጠና ነው አይደል? ደጋግሜ የምላት ነገር ወይ ስልጠና ወይ አጠናው ነው የሚያስፈልገው እኮ ለመታረም ማለት ነው። ግን ስልጠናው ነው የሚያዋጣው። ካልሰለጠንክ ለምሳሌ አሁን አንተ እዚህ ለደረስክበት ነገር ስልጠና ምን ያረድተዋል? ብዙ አይደለ? በቃ አለቀ። ይሄ እኮ ማለት ለምሳሌ አንተ መሪ መሆን የምትፈልግ ከሆነ ትልቅ ሀሳብ ኖሮ ትላልቅ ሰዎችን በውስጥ የምትመራ ከሆነ በነገር ሊደርሺፕ ቤት ጋር ነው የሌለ ኪችን ውስጥ የለም አለ፣ አናጺው ላይ የለም፣ ግንበኛ ላይ የለም። የት ላይ ነው ሊደርሺፕ የሌለው? እስቲ እንደው ፈልግ ያሬደው ፈልግ። ልመና ላይ የለም አለ አይደል? እንዴት በቂ ገንዘብ አገኛለሁ? the vision is that how ብዙ ብር እንዴት ማግኘት ይችላል? አንዳንዱ ስትራቴጂካሊ ጥሩ ሰው መሆን፣ መንጣፍ ይነጠፋል፣ ቁጭ ይባላል፣ ሰዎች ሲያልፉ ሲያገድሙ ሰላምታ ይሰጣል። one of the strategy ማለት ነው። እንደምን አደርሽ ልጄ፣ ሰላም አደርሽ፣ አለቀ። መልካም ቀን ይሁንልሽ፣ ሰጥቶ ትሄዳለህ፣ አለቀ። ስትመጣ ልጄ እንዴት ዋልሽ፣ በቃ አለቀ። ይሄን ብቻ የሚለዋል ወክ በማድረግ የወቅቱን ጊዜውን እየጠበቀ የመላእክትን ስም እየጠራ ምናምን ይሰራል። ስትራቴጂ በቃ ይሄዳል ማለት ነው። ገብቷል አይደለ? ሞልቢያ የሚሸጠው ሰውዬ ቆሞም ይሸጣል፣ ይዞም ይዞራል። ሱፍ ገብስ የሚለው ሰውዬ ቆሞም ይሸጣል፣ ይዞም ይዞራል። ኦል ማሳካት የሚፈልጉት ያንን ነገር መሸጥ ነው። that's their vision አይደል? ያንን ነገር ሸጦ ተጨማሪ ይዞ መምጣት። they are making ቢዝነስ እየሰሩ ነው። ስለዚህ ሁሉም ቦታ አለ። አናጺውን ስትመለከት ልጆቹን እንዴት ነው የሚይዘው? እቃውን እንዴት ነው የሚይዘው? ፕሮፐርቲውን እንዴት ነው የሚይዘው? በትክክል ጠቅልሎ የሚይዛለ። ለመጋዟ ምላጯ እንትን እንዳትወጋ የሆነች ከፈር የሚያደርጉ የሚጠቀልሉ ሰዎች አሉ። ዝም ብሎ ይዞ የሚሄዳለ። ዝም ብሎ ይዞ የሚሄዳለ። የሚያወራበት መንገድ ከልጆቹ ጋር እንዴት ነው? how ስለዚህ ሊደርሺፕ ኢዝ ኤቭሪዌር። ሁሉም ቦታ ማኒፌስት ያደርጋል፣ መገለጽ ይችላል። ስለዚህ ሰውየውን በዛ ውስጥ ነው የምትመለከተው። how you do anything is how you do everything። ምንም ነገር የምታደርገው ማንኛውንም ነገር በምታደርግበት መልኩ ነው። አልጋ አንጥፍ ከተባልክ ወጥ በምሰራበት መልኩ ነው አልጋ የምታነጥፈው። እንዴት? አንድ አይነት ነው። ጥንቅቅ ብለህ አልጋዋን ለምሳሌ ስበህ ጎትተህ ምናምን የምታስራትና የምታደርግ ከሆነና ብትናርገህ ምናምን ብትሄድ ከሆነ ወጡ ጋርም እንደዛ ተመሳሳይ ነው። how you do anything is how you do everything። አለቀ። ከየት ይመጣል? ከዚህ አይደል የሚመነጨው? ልክ ነው አይደል እንዴ? በቃ አለቀ። ብርቱካን ስትጨምቀው ምንድን ነው የሚወጣው? ብርቱካን። አለቀ። ስለዚህ እያንዳንዷ የምታከናውንበት መንገድ ሊደርሺፕ እንዴት ነው መመሩ የምትይዝበት መዶሻ እንዴት ነው መጋዝ እንዴት ነው የምትጠቀመው? ልጆች እንዴት ነው የምታዛቸው? ከክላይንት ጋር እንዴት ነው የምትነጋገረው? ከሚስት ጋር እንዴት ነው የምታወራው? ከልጆች ጋር እንዴት ነው የምትነጋገረው? ይሄ it goes everywhere። ሌላው ሊደርሺፕ ላይ በደንብ ብዙ ጊዜ የሚነሳውና በጣም አስፈላጊ ነው ተብሎ የሚታሰበው ኢሞሽናል ኢንተለጀንስ ነው። እስኪ አንድ ሊደር ኢሞሽናሊ ኢንተለጀንት መሆኑ ምን ሊረባው ይችላል? በ1997 ላይ ግጭት ተነስቶ ነበር ታስታውሳለህ? አዲስ አበባ ላይ እና ወጣቶች ብዙ አመጽ ብቻ ተቃውሞ ነበር። ያኔ የቲም ክላርክ ዩሮፒያን ዩኒየን አምባሳደር የነበረው ሹፌር መስፍን አበራ ይባላል። ጓደኛዬ ነው። እነሱ ሰፈር ላይ በትዳር ወጥቶ ሌላ ሰፈር ነው የሚኖረው ወደ ቫቲካን አካባቢ። እነሱ ሰፈር ላይ አንድ ፌዴራል ፖሊስ መተው ጉዳት ደርሶበታል። ማታ ላይ 7 ሰዓት ላይ ለበቀል መጡ ፖሊሶች እየከፈቱ ወንዱን እያስወጡ ሲቀጠቅጡ መስፍን ስልክ አንስቶ ይደውላል። ማጋራ ቲም ክላርክ አምባሳደር ዩሮፒያን አምባሳደር አድነኝ ይለዋል። አድነኝ እንደዚህ አይነት ችግር ተፈጥሯል አድነኝ አለው። መኪናውን አስነስቶ ለሊት 9 ሰዓት ላይ መስፍን ቤት ይደርሳል። ከነ ቤተሰቡ ልጆቹን ይዟቸው ይወጣል።
በቃ ይሄ ነው መሪነት። መስፍን እኮ ሹፌር ነው፣ የአምባሳደሩ ሹፌር ነው። ለሊት 9 ሰዓት ላይ ተደውሎ ሹፌሬ ሊጎዳብኝ ነው። ስንት ሹፌር መቀየር ይችላል ይሄ ሰውዬ? በሱ ስሜት ውስጥ ገብቶ የሱ ሀዘን የሱ ጭንቀት ገብቶት ሄዶ ፒክ አድርጎት ወጣ፣ ምንም ነገር ሳይጎዳ መስፍን አበራ ማለት ነው። ይሄ ማለት ነው። ይሄን ወደ ድርጅት እናምጣው። ድርጅቱ ሰራተኛን አንተ እንዴት ነው የምታየው? ግድ ይልሃል ወይ? እንዴት ነው የምታየው? ሀዘናቸው፣ ጭንቀታቸው፣ ፍርሃታቸው፣ ስጋታቸው ይገባሃል? ትረዳቸዋለህ? አንዳንዶች እኮ ከባድ አደጋ እያስተናገዱ ምናልባት ከማይድን በሽታ ጋር የሚታገሉ ቤተሰቦቻቸውን እያስታመሙ የሚመጡ ልጆች አሉ እኮ። ብር የማይበቃቸው እኮ ልጆች አሉ። ስለማይበቃቸው ብኩን ሆኖ አይደለም። ስለዚህ ልጆቹን የምታይበት መንገድ በመሪነት ጥበብ ላይ ለውጥ ያመጣል፣ በአሰራር ላይ ለውጥ ያመጣል። የአንተ ርህራሄ የሚጋባ ከሆነ በርህራሄ የምታያቸው ከሆነ ያ ለውጥ ያመጣል ማለት ነው። ለዛም ነው ዳንኤል ጎልማን 90% ሊደርሺፕ ኢሞሽናል ኢንቴሊጀንስ ነው ያለው፣ የስሜት ብስለት ነው ያለው። ትክክል ነው። ሰው ነው የምትመራው። ገብቷል አይደለ? ሰው የምትመራው ሰው ደግሞ ስሜት አለው፣ ሀሳብ አለው፣ ፍላጎት አለው። ስለዚህ ያንን መረዳት የማትችል ከሆነ በዛ ሀሳብ ውስጥ ከማትንቀሳቀስ ከሆነ ሰዎች አንተን ለመከተል ምን ምክንያት አላቸው እንዴ? ሃሪ ቱሩማን እኮ ሂሮሺማ ናጋሳኪ ላይ እነዛ ቦምቦች ይጣሉ ይበል እንጂ እኮ አባባ የሚሉት እኮ ሰው ነው። አባባ መጣ ተብሎ እኮ ዋይት ሃውስ ላይ የሚንቀጠቀጡለት የሚሰፈሰፉለት ሰው እኮ ነው። ሩሩ ሰው ነው። በጣም ይወደድ ሰው ነው። የሀገር ጉዳይ ሆኖ ያቺ ጠብ ጉዳይ ሆና እነዛን 2 ቦምቦች ጃፓን ላይ ያስጥል እንጂ ይሄ ሰው እጅግ በጣም ተወዳጅ መሪዎች መካከል እንደ አባት ከሚታይ መሪ መካከል ሃሪ ቱሩማን የአሜሪካን ፕሬዚዳንት ነው። ስለዚህ ኢትስ አባውት ፊሊንግ። ከጽዳት ጀምሮ አባባ መጣ ነው እኮ የሚሉት። ዳድ ኢዝ ካሚንግ ይላሉ ዋይት ሃውስ ላይ እሱ ሲመጣ። ስለዚህ ይወደዳል። ለምን? የሚወደድ ባህሪ ያለው፣ የሚቀረብ ባህሪ ያለው፣ የሚስብ እንደ መዓዛው እንደሚስብ ሽቶ ነው የዚህ አይነት ሰው ይስብና። ስለዚህ ኢሞሽናል ኢንተለጀንስ ኢዝ ዋን ኦፍ ዘ ቤስት ቲንግ ሊደርሺፕ ላይ ምንም በማለት እንደውም ፒላር እኮ ነው። ትልቁ አምድ 90% ነው እንግዲህ እያወራን ያለ ነው። 90% ሰዎችን ስሜት መረዳት፣ በሰዎች ጫማ ውስጥ መሆን፣ እንደነሱ ሆኖ ማሰብ አስፈላጊ ነው። ስለዚህ መረዳት አስፈላጊ ነው። ሰዎቹ ራሳቸውን ሳይሆን ስሜታቸውን ኮሚኒኬት ማድረግ ማለት ነው። እንዴት ነው የሚያስቡት? ለምሳሌ በትክክል ደሞዝ ያልተከፈለው ሰራተኛ ሊኖር ይችላል። እድገት ያላገኘ ሰራተኛ ሊኖር ይችላል። ያልሰለጠነ ሰራተኛ ሊኖር ይችላል። ያልታየ ሰራተኛ ሊኖር ይችላል። እሳት የሆነ ስትፈትሽ ጠጋ ብለህ ስትቆፍር እኮ ነው የምታገኘው። ካለዛ አታገኝም። አንዴ የሆነ ትምህርት ቤት ላይ ሽልማት መስጠት ፈለግን። አንድማ ኦልሞስት 11 ዓመት ያማከርኩት ትምህርት ቤት አለ። በጣም ወደው ትምህርት ቤት አስኮ አካባቢ አርዲዩዝ አካዳሚ ይባላል። አሪፍ አለቃ የጌቾ ታውቋለህ? ጌቾ ነው። ምን ሀፕን አደረገ መሰለህ? ስንፈትሽ እኛም የጠበቅናት ልጅ አለች። ምን ሸልማት ፓራሜትር ተዘጋጅቶ ስታንዳርድ ተዘጋጅቶ ፍተሻ ስናደርግ ያገኘናት ልጅ ያልጠበቅናት ልጅ ነበር። እንዴት እንደደነገጥን ነው የምልህ። ሽልማቱ በጣም ትልቅ ሽልማት ነው። በፍተሻው መሰረት ሽልማቱ የደረሳት ልጅ በፍጹም ጭንቅላታችን ውስጥ ድርጅት ውስጥ የለችም። ድርጅት ውስጥ የለችም። በቃ አይታችኋት አታውቁም። ምን ሆነሃል? የለችም ድርጅት ውስጥ። አስበናት ምናምን አናውቅም። ይሴ ስትጠጋ ስትቀርብ ገለጥለጥ ስታደርግ አሪፍ ነው። አንድ በጣም ቀላይ ሰው አለ። አናቱ እንደዚህ እንደኔ እየሄደ ያለ ነው። በጣም እየሄደ ነው እሱ እና ተመለጥክ ምናምን ሲታይ አምላክ የሚወደውን ሰው ነው ገላልጦ የሚያየው። እኔን ገላልጦ እያየኝ ነው ይላልና ገለጥለጥ አድርገህ ስታይ ነው የምታውቀው ማለት ነው። የሚገርም ነው። ስለዚህ ኢሞሽናል ኢንተለጀንስ ነው የስሜት ብስለት ትልቅ ነገር ነው፣ ወሳኝ ነገር ነው መሪነት ላይ። አዎ ኦኬ። የስሜት ብስለት ወይም ኢሞሽናሊ ኢንተለጀንት ያልሆኑ ሰዎች መገለጫቸው ምን ይመስላል በአንተ ግምገማ? አስተዳደጋችን ነው ለዚህ ብዙ ጊዜ አስተዋጽኦ የሚያደርገው። ለምሳሌ ፍቅር አይቶ ያላደገ ሰው ፍቅር ሊሰጥ ይችላል? አይችልም። ቢሰጥ አይቸገርም? ለመፍረድ ታዲያ እዚህ ሰው ላይ ይቻላል? አንችልም። ገብቷል አይደለ? ስለዚህ ፍቅር መስጠት፣ የሰዎች ፔን መረዳት፣ ሩሩ መሆን ሰዎችን በዚህ መልኩ አስበውት ነው ማለት ኤክስፒሪየንስ የሚጠይቅ ነገር ነው። ይቅር ማለት እኮ ኤክስፒሪየንስ ይጠይቃል። ገብቷል? አንዳንድ ሰው እኮ 30-40 ዓመት እኮ ቂም ያዘ ሰው አለ። ምን አይነት ስቃይ ውስጥ ነው ይሱያል? ልክ ነው። ቂም እኮ አይደለም መያዝ ያለበት፣ ያሪዶ ብር ነው። ገብቷል አይደል? አዎ ብር ነው መያዝ ያለበት። ቂም ይዞ 10 ምናምን ዓመት እንዴ ሲገባ እኮ ነው የምትጥለው። ካልገባት ይዛል ገግመህ እንዲህ ምናምን ብለህ በቃ ቆምጭጭ ብለህ ምናምን
እንደ ሀብት ልትቆጥረው ትችላለህ፣ ግን ጉዳት ነው አይደለ? ስለዚህ አንዳንድ ያደግንበት መንገድ ሊሆን ግን ይሁን ያልክ ሜች እኔ አሁን እናቴን በዚህ አጋጣሚ ማድነቅ እፈልጋለሁ። ሺ ኢዝ አሜዚንግ ያሬዶ ማይ ማም ማይ ጉድነስ አይ ዶንት ኖ እኔ ምን እንደምልህ አላውቅም። ምክንያቱም አንዴ ምን ገጠመን መሰለ እኛ የምንኖርበት ካሳንቺስ ሰፈር መልቀቅ ነበረብን። ስንለቅ እኛ ሴምሲ አካባቢ ነው የመረጥነው በወቅቱ ሴምሲ ፈረንሳይ ገርጂ በልማት ተነሱ ተብሎ ማለት ነው 30 ምናምን ዓመት ወደ ኋላ ነው ማወራ ሲነሳ ምን ሀፕን አደረገ እቃ ቤት ልናደርስ ወደ ሴምሲ ስንሄድ እቃ ጠብቂ የተባለች ልጅ ነበረች። እቃውን ለቁራሌ ጀብጅባ ልክ ቤት ስንደርስ ቁራሌው ሸክፎ አሳስሮ ሊሄድ ሲል አንደርስም። እኔ ካልገደልኩ አልኩኝ። ማማ ደግሞ ተሳስታ ነው አለች። ብር ያሳስታል ተሳስታ ነው አለች። ከዛ የተሰጣት ሌላ ነገር ነበር። አይሰጣትም ስል ይሄንማ ሰጥቻታለሁ ቅድም ለምን ደሞ መከለክላት አለች። ለምን ደሞ መከለክላት ሰው ስለሆነች እኮ ነው የተሳሳተችው ምንድነው የምታከብደው አለች። እኔ ካልገደልኩ ካልደበደብ ጎረምሳ ነኝ በቃ ማታለው ምናምን በቃ ያዙልኝ ልቀቁኝ አልኩኝ። ማማሽ ሴት ኖ አለች። በጣም በነገር ላይ እኔን በመስራት ረገድ ትልቅ መስዋዕት ነው የከፈለችው። በዚህ አጋጣሚ ማማ አደዬ በጣም ነው የምወድሽ፣ በጣም አመስገን እፈልጋለሁ። እኔን በመስራትሽ በጣም ደስ ይለኛል፣ አመሰግንሻለሁና የማይሰራ ሰው በጥባጭ አስቸጋሪ ሰው የሚጣላ ሰው ምናምን ታውቃለህ ሰፈር ውስጥ በቃ በደላላ ከፍሎ የሚያገኝ ሰው እንደዛ አይነት ሰው ነበርኩና እሷ ይሄንን ሁሉ ታግሳ ቤት ውስጥ እንግዲህ ያልተመታ የለም በኔ ታላቅ ታናሽ ምናምን የሚባል የለም ቤት ውስጥ ነኝ መደብደብ አመፀኛ መበደው ብላክ ሊስት ነው አስፋውሰን ትምህርት ቤት ብላክ ሊስቱ ደብተሬ ነበር የምሬን ነው ብለህ በቃና በየጊዜው ነው ይያት የሚሄደው በየጊዜውና ብዙ ጊዜ ክብሯን አስነክቼባታለሁ። በጣም ወላጃምጣ አዎ ይሰድባታል ሙላ እንዴት ትመጫለሽ ይሏታል። እንዴት ይሄንን ልጄ ነው ብለሽ ትመጫለሽ? ጎዳና ተዳዳሪ እንደሆነ ነው እኛ የምናውቀው አናምንሽም ይሏታል። ጎዳና ተዳዳሪ የሚሉት ባህሪ አለባበሴም እንደ እኔ በቃ ብትንትን ያለ እዚህ ጋር በቃ ጫይታ አሰረ እዚህ ጋር በቃ እና እሷ ዘንጣ እዚህ ጋር ወርቅ አለ እዚህ ጋር በቃ ፏ ብላ ነው። ሮስተር ይባላል ይሄ መዘገብ ሮስተር ሲታይ እሷና የኔ ፎቶ አለ። አንተ ምን ሆነ ነው በቃ እኔ አንድ ሳምንት ምናምን በላይ ወይ 2 ሳምንት በላይ ልብስ አይቆይም። ወይ ዛፍን ተለጠላል ይቀደዳል ወይ የሆነ ነገር ወይ መኪና በቃ አትዘረዝሩም እኮ ይሰራ የነበረው ስተት ይሰራ የነበረ እብደት ብዙ ነበረ። ያንን ሰርታ አሁን እኔ ሰዎች መስራት የምችልበት አጋጣሚ ተሰጥቶኛል። እዛ ጋር ያየኋቸውን ነገሮች ነው ኮፒ ማድረገው። ብዙ ጊዜ እሷ ያሳየችኝ ነገር ነው ኮፒ ማድረገው እና እሷ በአካባቢ ላይ እሺ ሊደር ነች። በጣም ብዙ ሰው ነው የሚወዳት። ብዙ ሰው አሁን ሴምሲ የሆነ ቀን ስትሄድ ብቻዋን ሆና አታውቅም። እንግዶች አሉ፣ የሚያጫውቷት ሰዎች አሉ ምናምን አሜዚንግ ብቻ ትልቅ ነገር ነው። ረጅም እድሜ ይስጣቸው። አሜን። እውነት ነው። በጣም ትልቅ በቃና ማስተር ሴንስ መረቅ የሚገርምህ ለሷ ነው የጀጋዋን ሙሉ ያለበስኳት። የኔ አይደለም ነው ያልኳት። ይሄ ላንቺ ነው የሚገባው መሪ አንቺ ነሽ ነው አይደለም። እዚያ በቃሽኝ አንቺ ነሽ ብዬ ማስተርስ ጋዋኑን ሙሉ ለብሳ ምንድነው ቴሌግራም እንተኔ ፕሮፋይል እሷ ነች። አይተዋል አይደለ? እና this is really amazing። እሷ ቤተሰቦቻችን መሪዎች ናቸው። አዎ እንዴ ምን ሆነሃል? ኢሞሽናል ኢንተለጀንትም ስለሆነ yes እኛ ስንበጠብጥ እኮ ነገ ዮሴፍ ትልቅ ሰው ሆናል ነው የምትለው ማማ። ምን ማለት ነው? እርግጠኛ ሆና ነበር የምትነግረኝ። ዮሴፍ ትልቅ ሰው ሆናል እርግጠኛ ነኝ ትላለች። እኔ ደግሞ አይገባኝ እንዴት ነው ትምህርት አልወድ ብዙ ነገር አይመቸኝ አመጽ ዱርዬነት ደስ ይለኛል ምናምን በቃ ብዙ ክራይስቶችም ነበሩብኝ። አሁን እናቴ የምልህ ወላጅ እናቴ አይደለችም ያሳደገችኝ አክስቴ ናት። ኦኬ ገብቷል አይደል? እናቴ እንደሷ ልታሳደገኝ አትችልም። እናቴ እንደ አክስቴ ልታሳደገኝ አትችልም። ከዛ ለምንድነው አጠገቤ የሌለችው ምናምን አባቴም አጠገቤ የለም ክራይስት አለ ጭንቅላቴ ውስጥ ክራይስቶች አሉ ኮስችንስ አለ ጥያቄዎች አሉ። ግን እሷ እሺ ሜድሚ በቃ በጣም እኔ ላይ ለምታየው ጥንካሬ እኔ ላይ ለምታየው ሰክሰስ ከሷ የመጣ ነው የተንጸባረቀ ነው። እሷ አይሰጠችኝ ነው። እንደውም አልወሰድንም በሚገባው ልክ ከሷ አልቀዳውም። እኔ ነገርኩ እኮ አንተ ንብረትን ሸጦ የጠበቀህን ሰው በሰላም ማናገርና ማስተናገድ የሰጠውን ነገር ይውሰድ ማለት አልነካውም ማለት ተሳሳተ ብር ያሳስታል አለች። በቃ እንደዛ ሲምፕል አዚስ በቃ ብር ያሳስታል። ዋው አደዬ ወድሻለሁ።
እድሜ ይስጣቸው። ለአደየም ረጅም እድሜ እንመኛለን። በጣም ቆንጆ ነገር ነው ጆሲ የተወያየ ነው። በእርግጠኝነት ብዙ ነገር ተምረውበታል ቤተሰቦቻችን። በመጨረሻ ደግሞ እኔ ያልጠየቅኩት ነገር ካለ ባነሳው ምትለው ማንሳት ትችላል? በቅርቡ በአዲስ ፕሮግራም እንመጣለን። ከዚህ በፊት ፖይንተርስ የሚባል ቻናል ነበረን። አሁን ግን አዲስ ሌላ ቻናል ክሬት አድርገን አዳዲስ ሀሳቦችንና ስሜቶች በተለይ ተግባራዊ የሚሆኑ ነገሮችን ስለ ሊደርሺፕና ሊደርሺፕ ነክ ነገሮች እናነሳለን። ሊደርሺፕ የሁላችንም ጉዳይ እንዴት እንደሆነ ለማሳየት ጥረት አደርጋለሁ። ላይክ፣ ሰብስክራይብ፣ ዲስላይክ እንድታደርጉ አበረታታችኋለሁ። ቴንክ ዩ ሶ ማች። በጣም አሪፍ ከልብ እናመሰግናለን። ተመልካቾቻችን ሳምንት ደግሞ ከሌላ ልዩ እንግዳ ጋር እንገናኛለን። ቸር ሰንብቱ።